በዚህ ውድድር ላይ ማርያም ማርያም ሲል የነበረው ሰው ምን አይነት ሰው ነው የሚለውንም ደግሞ እሱንም ትንሽ ባሳይ ፈቅዱልኝ። አንዳንድ ነገር ማሳያቸው ነገር ያው ለእናንተ አይመጥንም፣ ግን ግድ ማሳየት ስላለብኝ ብቻ ላሳያችሁ ሲል ነበር። ህዝቡን ወጣቱን ምን ብሎ የሚያስተምር ሰው እንደሆነ ተመልከቱ። ጨነቃቸው accept yourself be okay ሲጋ ምታቀም በቀቅ ምንድነው ያለው ሰምታችኋል? ድምጹን ያጠፋሁት በዘፈን ስለሰሩት ነው። ሲዞር ወደ ኋላ ላሳያችሁ ምን አይነት ልብስ እንደለበሰ ተመልከቱት። ከኋላ ዚፕ ያለው ሱሪ ነው ላይ ያደረገው ማለት ነው። ከኋላው ዚፕ ያለው ሱሪ ታያችኋል። በኢየሱስ ክርስቶስ ወንድምነት ይሄማ አሽኮለሌ ብሎ የሚል ዘፋኝ ነው፣ ፔንቴ አይደለም። እናቱ የምለው እንግዲህ ምናምን ነገር ቤተሰቦቹ በጌታ የሆኑ ናቸው ይመስለኛል። ተስካለነ በቀር ኢየሱስ ጌታ ነው ሊል አይችልም። አሁን የኦርቶዶክስ ችግር አሜን ማለትም አልቻለም። አሁን ኦርቶዶክስ ጋር ያጣሁት ነገር ቢኖር ነው አይደለም። ምን ያጣኸው ነገር ምንድን ነው? ኦርቶዶክስ ጋር ምን አጣክ ብሎ ነው የሚሞግተው። ተመልከቱ። ምን አተ ነው ከኦርቶዶክስ ይወጣ? አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድብ ስትል ገንዘቡ ምጥጥ፣ ድብ ስትል በረከት ቅብል እዛው። ሰምታችሁታል? በጣም የሚገርመው ስለመሰገጥ አውርቷል አይደል? ቀሲስ ዲበኩሉ እንደዚህ ብለዋል፣ እኔም ሰግጫለሁ ብለዋል። ተመልከቱ ምን ብለው ፌስቡካቸው ላይ እንደጻፉ ቀሲስ ዲበኩሉ። እኔም የቆሎ ተማሪው ቄስ ስግጥ ብዬ እንዲህ ላለው። አሁን ላይ የምንጠቀመው መሰገጥ ማለት በትክክለኛው የመጽሐፍ ቅዱስ አውድ ስንፈታው መጽሐፍ ቅዱሳዊ አውዱ ላለው መሰገጥ ማለት ነው። በቀሲሱ ማብራሪያ ልክ እንደ ያዕቆብ ማለት ነው። ያዕቆብ ሰግጦ ነው የተባረከው እያሉ ጥቅስ ሁሉ አስቀምጠዋል ለመሰገጥ። ይኸው ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 26። ምናልባት አይ ስህተት ነው ያወራችሁ ነገር ትክክል አይደለም የሚል ሰው ካለ በመልእክቱም ይሁን በድርጊቱ ሐሳብ ያለው ሰው ገብቶ መሞገት ይችላል። እንግዲህ ለጌታ የተናገረው ያለውን ነገር አንዳንዴ በቤት ውስጥም ሆኖ በጣም ቅር የሚላቸው ሰዎች አሉ። ልክ ያቺ ሴት በጌታ ፊት ያላትን የከበረውን ሽቶን ይዛ መታ በእግሩ ስር ስታፈስ ተሸጦ ለድሆች አይሆንም የሚሉ ማለት ነው። የጌታ ክብር የማይታያቸው ለጌታ የሚደረገው ነገር የሚሰራው የወንጌል እውነት ሳይሆን እነሱ በጀርባው የሚያስቧቸው ሌሎች ነገሮች አሉና እንደሱ የሚሰማቸው በጌታም ሆነው እንደሱ የሚያስቡ ሰዎች አሉ። አንዳንድ ቪዲዮዎችን እያየን ነበርና ስፍራው አይደለም ቦታው አይደለምና የሚሉ ማለት ነው። እና እንደዚህ የሚሉ ሰዎች አሉ። ካላችሁ ሐሳብ አለኝ የሚል ሰው ካለ ገብቶ መሞገት ይችላል። ግን አንድ ነገር ይገባናል፣ ለክርስቶስ ኢየሱስ ሁሉ ነገር ወርዝ ያደርጋል፣ ለጌታ ይገባል። ያለንን ሪሶርስ ያለንን ነገር ሁሉ ለጌታ ክብር እናውለዋለን ነው መልእክታችን። ይሄ ነው። ሐሳቡ ላይ መቆየት ካለብን እንቆያለን፣ ካልሆነ ነገር ሙቭ እናደርጋለን። አለ ወንድምነት አለኝ ወንድምነት። እሺ ልጆቼን ወደ ትምህርት ቤት እየሸኘሁ ነበረ። ጌታ ይባረክ። ኦኬ በዚህ ጉዳይ ላይ ተሳስታችኋል ብሎ ሊለን የሚችል ሰው የለም። ካለ ግን እድል እንሰጣለን። እንደውም ቅድም እህታችን እንዳለችው አሁን የኦርቶዶክሳውያን ወገኖቻችን እየጠየቁ ነው ያሉት። ጥሩ ነው። አየህ እንደዚህ አይነት ውይይቶች መምጣታቸው፣ እንደዚህ አይነት ነገሮች፣ እንዲህ አይነት እድሎች መገኘታቸው በጣም ጥሩ ነው። አሁን እዚህ የምናገረው ነገር ሁሉ በሙሉ የሶሻል ሚዲያን የሚጠቀም የትኛውንም ማህበራዊ ድረገጽ የሚጠቀም ዩቲዩብ፣ ፌስቡክ፣ ቲክታክ እና ሌሎችንም ነገሮችን የሚጠቀሙ ሰዎች በሙሉ እዚህ የተቀዳውን ቀርተው የሚያስቀምጡ ሰዎች አሉ። ዩቲዩበር የሆኑ በጌታ ያመኑ ወንድሞች ማለት ነው። እና
ሰው ይሰማል። ስራ ቦታ ላይ ሆኖ ይሰማል። ካለፈን በኋላ ነው የምንሰማው ብለው ይላሉ። ይህንን የዛሬውን ቪዲዮ ዛሬ እዚህ እየሰሙ ያሉ ሰዎች አሉ። በኋላ ላይ ደግሞ ሲጫን ዩቲዩብ ላይ ሲቀመጥ ነገ የሚሰሙ ሰዎች አሉ። ከ3 ቀን በኋላ የሚሰሙ ሰዎች ይኖራሉ። ከሳምንት በኋላ ያን ቪዲዮ ሊሰሙ የሚችሉ ሰዎች አሉ። ከወር በኋላ የሚሰሙ ሰዎች አሉ። ከ6 ወር ወይ ከዓመት በኋላ ወይ ከ2 ዓመት በኋላ ወይ ከ3 ዓመት በኋላ ይሄ ማህበራዊ ሚዲያ እስካለበት ዘመን ድረስ እስከ 100 ዓመት ከቀጠለ ይሄ ዛሬ የምናወራው ነገር ድምፁ ሪከርድ ስለተደረገ ቪዲዮ ዩቲዩብ ላይ ያስቀምጡታል። የዛሬ 100 ዓመት ድረስ ዩቲዩብ የሚቀመጥ ከሆነ የዛሬ 100 ዓመት ላይ እኛ ከደረስን እንሰማዋለን። ትዝ አይልም? ያኔ እኮ እድሜ እኮ 25 ነበር፣ 30 ነበር፣ ግማሹም ደግሞ 40 ነበር፣ ግማሹም ደግሞ እንደዛው ነበር እያለ እየተናገረ ማለት ነው። እኛ እንኳን ብናልፍ ደግሞ የምናልፍም ከሆነ የዘመናችንን ቁጥር ጌታ ነው እንጂ በእጁ ያዘው፣ እኛ ስላልያዝን የቱ ጋር እንደምናልፍ አናውቅም። እኛ እንኳን ብናልፍ ይሄንን ድምፅ ነገ ሌሎች ሰዎች ይሰሙታል። እና በባለፈው ትውልዶች ላይ የነበረው ነገር ምን ነበረ? መከራከሪያው ሰው ምን እያለ ነበር የሚመሰክረው? ማ ስለማን ነበር የሚናገረው? ሰውን ነው የሚያከብረው ወይስ እግዚአብሔር ነው እያከበረ የነበረው? እኛ ሰዎች ተገቢውን ክብር መሰጠት አለባቸው ብለን እናምናለን፣ ስለ ሰዎች ማለት ነው። ግን ለትውልድ ሰውን ዳኒ ያድናል ይታደጋል ተብሎ አይነገርም። ዳኒ ራሱ መዳን ያስፈለገው ደግሞ መዳንንም በእግዚአብሔር ላይ በኢየሱስ ክርስቶስ በማመኑ ያገኘ ነው። ኧረ አይጣል ነው አልኩ። የዳጊማ ለየት ያለ ነው ተብሎም አይነገርም። ምንም ለየት ያለ ማዳንን ዳጊም ስለማይሰጥ እሱም በክርስቶስ ኢየሱስ አምኖ የዳነ ነው። ዋው በጣም ይገርማል። የመሲንማ ብታዩት እጅ ባፍ የሚያስጭን ነው ተብሎም ለእሱ አይነገርም። ምክንያቱም ማዳን የመሲ አይደለምና። ማዳን የማን ነው? የእግዚአብሔር ነው። ደህንነት ማን ነው? ከእግዚአብሔር ዘንድ ነው። ሁሌ እናገረዋለሁ ይሄንን ቃል። የብሉይ ኪዳን ቅዱሳን ነቢያት የተናገሩት ቃል በጣም ነው የሚገርመኝ። ከእስራኤል ቤት ውጭ የእግዚአብሔር ሐሳብ ለአሕዛብም ጭምር ስለሆነ ከእግዚአብሔር ቤት ውጭ ማነው ከእስራኤል ቤት ውጭ ካሉት ወጥተው በእግዚአብሔር መንፈስ የምድርን ዳርቻዎች እያዩ እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ እያሉ ትንቢት ይናገሩ ነበር። የምድር ዳርቻዎች በእሷ ውስጥ የምትኖሩ ሁሉ ወደ እግዚአብሔር ዘወር በሉ እያሉ ትንቢት ይናገሩ ነበር። ምክንያቱስ አዳኙ እግዚአብሔር ስለሆነ ማለት ነው። የምድር ዳርቻዎች ሌሎች አሕዛብ የት ያውቁታል? እግዚአብሔርን አያውቁትም። እነሱ አያውቁትም ማለት እሱ አያውቃቸውም ማለት አይደለም። አየህ፣ አሦራውያን አያውቁትም። እግዚአብሔርን የእስራኤልን አምላክ አያውቁትም። ዮናስንም አያውቁትም። የእነሱ ነቢይ አይደለም። ዮናስ የተጠራው ለእስራኤል ቤት ነቢይነት ነው። ግን እግዚአብሔር ባሪያው ነውና ላከው። አሦራውያን እግዚአብሔር እንዳላቸው አያውቁም። ብዙ የአሕዛብ ጣዖታት አሉ። አሦራውያን የምትታወቅበት ጣዖት አለ። ኢሽታር የሚባል ጣዖት አላቸው። የፍቅርና የጦርነት አምላክ ነው ተብላ ትታመናቸው። በጥንት አሦራውያን ማለት ነው። ኢሽታር ተብላ የምትባለዋ የጦርነትና የፍቅር አምላክ ናት ተብላ ትመለካለች። በሴት አንቀጽ ማለት ነው። ነገሩ ዓለሙ ሁሉ እኮ የተያዘው በሴት ነው። በሴት ነው ብዬ ስል ደግሞ እዚህ አሁን ሌላ ነገር ደግሞ እንዳጠመጠሙብኝ። በሴት አማልክት መንፈስ ነው ዓለሙ የተነደፈው። ጌታ ኢየሱስ ምስክር ነው። ፈልጉ አልኳችሁ። ይሄ ማለት በወንዶች አማልክት የሚሰራ መንፈስ ምድሪቱ ላይ የለም እያልኩ አይደለም። ግን ከድሮ ዘመን ጀምሮች አሁን ኢሽታር የምትባለዋ የፍቅርና የጦርነት አምላክ ተብላ የምትባል በጥንት አሦራውያን ዘንድ ትመለክ ነበር። በቃ በጣም ሰሚ ናት ተብላ እንደምትባል ማለት ነው። ስለት ሰሚ ነች ተብላ እንደሚባለው ልክ እንደዚህ ማለት ነው። በኢራን ደግሞ በፐርዥያ ደግሞ አናሂታ ብለው የሚጠሯት ደግሞ ነበረች። እስራኤላውያኑ ደግሞ የሰማይ ንግስት ብለው ይጠሯታል። ያች ነው ለሰማይ ንግስት እንጎቻ ስንጋግር ልጆቻችን ሁሉ ምናምን ነገር እያሉ ማለት ነው። ወደ ሮም ስትሄድ ዲያና ብለው ይሏታል። ግሪክ ላይ ስትመጣ አርጤሚስ ብለው ይሏታል። ጣዖቷ ልክ የፓፓያ ዘፍ ነው የምትመስለው።
ዙሪያዋን ጡት ነው ያላት። ጡት በጡት ብቻ የሆነች ባለፈው አሳይተናል ፎቶዋን። ዓለሙን ሁሉ የምታጠባው ብለው ነበር ብለው የሚሉት ከሰማይ የወረደው መስሏ እያሉ በአቴና ውስጥ ይጮሁ የነበሩት ማለት ነው በጳውሎስ ዘመን። እዛው ግሪክ ማለት ነው። አሁን በተለይ በባለፈው ብሩኬ ሆነን ያሳየ ነው ይሄ ኬፋሎኛ በሚባለው ቦታ ላይ እነዛ የሚገለጡ እባቦች ራሱ ስፒሮስም ሲናገር ሰምታችሁት ከሆነ እባቦቹ ከየት እንደሚወጡ ሳይንቲስቶቹ ራሱ የግሪክ ሳይንቲስቶች ሌሎችም ሳይንቲስቶች አጥንተው ምንጫቸው ከየት እንደሆነ አይታወቅም፣ ግን የማርያም ልደት የሚከበርበት ነው ቀን ተብሎ በሚባል ኦገስት ምናምን ነገር ላይ ብቅ ይላሉ በአመት አንድ ጊዜ ማለት ነው። እና በየሰው ላይ ሁሉ አክሮባት ደንሰው ጨፍረው ይሄዳሉ፣ በየስዕሉ ላይ ሁሉ ማለት ነው። እባቦች ናቸው እና አማልክት አላቸው ልላችሁ ፈልገ ነው። አሕዛብ አማልክት አላቸው። እነዚህን ሁሉ እናንተ የምድር ዳርቻዎች ወደ እኔ ዘወር በሉ ትድናላችሁ። የእግዚአብሔር መልእክቱ ይሄ ነበረ በዚያ ዘመን ከእስራኤል ቤት ውጪ ላሉት ሁሉ ወደ እኔ ዘወር በሉ ትድናላችሁ። አዳኙማ ስለሆነ ማለት ነው፣ እግዚአብሔር ስለሆነ ማለት ነው። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ፣ የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ ይላል በመዝሙር 22 ቁጥር 27 ላይ ማለት ነው። ልብ በሉ እንዴ! የምድር አሕዛብ ምን ይመለከታቸዋል? ጌታ እኮ የእስራኤል አምላክ ነህ ተብለህ የምትባለው። አዎ የእስራኤል አምላክ ነው። ልክ ነው። ይህ የእስራኤል አምላክ የምድር ዳርቻዎች ሁሉ አምላክ ነው። ለእስራኤል ቤት ራሱ ይነግረው ነበር። ያዕቆብ ሆይ መንገድ ተሰውራለች፣ ፍርዴስ ከአምላኬ አልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? አልሰማህምን? አላወቅህምን? እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ይላል። እና ምን አለ? የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ። ለምን? አዳኙ እሱ ነው፣ ታዳጊው እሱ ነው፣ የፈጠራቸው እሱ ነው፣ የሰራቸው እሱ ነው። እነሱ አያውቁትም፣ እሱ ግን ያውቃቸዋል። ለዚህ ነው አሦራውያንን እነሱ ባያውቁትም እሱ ግን ያውቃቸዋል። ወደ እግዚአብሔር ይመለሱ ነው። ወደ እኔ ወደ እግዚአብሔርም ይመለሱ። የአሕዛብ ነገዶች የአሕዛብ ከእስራኤል ቤት ውጭ ያለ የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። ይኸው ነው። አሁን በፊቱ እየሰገድን ነው። ለማ? ለታረደው በግ ለእግዚአብሔር ልጅ ለኢየሱስ ክርስቶስ። ማዳንና ጥበብ ኃይልና ብርታት ከሰራዊት ጌታ ከእግዚአብሔር ዘንድ ስለሆነ በተለይ ጥሪው ለአሕዛብ ሁሉ ጭምር ነው። እስራኤል ይህንን አላወቀም። ባይዘዌ እስራኤላውያንም ይህን ነገር ሲናገሩ እግዚአብሔር አሕዛብን እንደማያስብ የአሕዛብ አምላክ እንዳይደለ ያስባሉ። ውሸት ነው። እግዚአብሔር የእስራኤል አምላክ ብቻ አይደለም፣ የአሕዛብም አምላክ ነው። የአሕዛብም አምላክ ነው። አሕዛብ አይወቁት እንጂ ግን የአሕዛብም አምላክ ነው ማለት ሕዝብን አሕዛብን ሁሉ የፈጠረ እሱ ነው። የምድር ዳርቻዎች ሁሉ የእሱ ናቸው ብሎ ካለ በመዝሙር 24 ላይ ምንድነው ብሎ የሚለው? መዝሙር 24 ላይ ምድርና ሞላዋ የእግዚአብሔር ናት ነው አይደል ብሎ የሚለው? ዓለምና በእሷ ውስጥ ሁሉ በእሷ ያሉ ሁሉ ነው አይደል? በቃ ምድርና ሞላዋ የእግዚአብሔር ናት፣ የእግዚአብሔር ናት። እግዚአብሔርን እነሱ አላወቁ ማለት እግዚአብሔር አያውቃቸው ማለት አይደለም። ለዚህ ነው ቀኝና ግራቸውን ለማያውቁ 120 ሺህ ሕዝብ ለሚኖሩባት ለነነዌ አላዝንም ወይ ብሎ ያለው ጌታ። እነሱ ባያውቁትም እሱ ግን ያውቃቸዋል። በመዝሙር 74 ቁጥር 17 ላይ አንተ የምድርን ዳርቻ ሁሉ ሰራህ፣ በጋንም ክረምትንም አንተ አደረግህ ይላል። ሃሌሉያ! የምድርን ዳርቻ ሁሉ አንተ ሰራህ፣ የምድርን ዳርቻ ሁሉ አንተ ሰራህ። ስለዚህም የምድር ፈራጅ ነው። የምድር ዳርቻዎችን ሁሉ የሰራ የፈጠረ አምላክ ማዳን የሱ ነው፣ ጥበብ የሱ ነው። ወደ እሱ ዞር የሚሉ ሁሉ ይድናሉ፣ ይድናሉ። ወንድሞች
ስለዚህ ወደ ሰራዊት ጌታ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ በስሙ ማምነው ለተቀበሉት ሁሉ የኃጢአታቸውን ይቅርታ እንዲያገኙ ከዘላለም ፍርድ እንዲድኑ የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ ነው። ስለዚህ ጌታን ለመቀበል አትዘጊው በማለት ነው። ምን ይላል ኢሳይያስ? በተለይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከእኔ በቀር ሌላ የለምና ወደ እኔ ዘወር በሉ ትድናላችሁ። መዳን ትፈልጋላችሁ ወንድሞች እናቶች? ያልዳናችሁ ማለት ነው። ያልዳናችሁ መዳን ትፈልጋላችሁ? የያዕቆብ አምላክ እግዚአብሔር ይሄንን ነው ብሎ የሚለው በመሲሁ በላከው በልጁ በኢየሱስ ክርስቶስ ስታምኑ ትድናላችሁ። እኔ ምን ነኝና አምላክ ነኝና። ይሄ ነበር ጥሪው እግዚአብሔር። እንኳን አሁን በክርስቶስ ኢየሱስ አይደለም ብሉይ ኪዳን ላይ እንኳን ለአሕዛብ ጥሪው ይሄ ነበር። ምክንያቱም የምድር አሕዛብ በዘርህ ይባረካሉ ብሎ ለአብርሃም ይህንን የተስፋ ቃል ሰጡት። መባረኪያውን ጭምር ከሱ ዘር በስጋ እንደሚወለድ ነግሮት ካበቃ በኋላ ዘመኑን ይጠብቅ ነበረ። እሱ ሳያየው አለፈ። አባቶች ነቢያት መጡ፣ በሩቅ ዘመን አዩት እና ምን አሉ? ያው እናንተ የምድር ዳርቻ ሁሉ በምድርና በዳርቻዎቿ በአራቱ ማዕዘናት የተቀመጣችሁ በደሴቶች በባህር እና በተለያዩ ምድሮች ላይ የተቀመጣችሁ ሰዎች ሁሉ እናንተ የምድር ዳርቻ ሁሉ የሰው ዘር በሙሉ ቡዳ፣ ቻይና ምናምን ነገር ሂንዱዝም ምናምን ነገር የምትሏቸው በሙሉ በባህር ደሴቶች ውስጥ የሚኖሩ በአፍሪካ፣ በላቲን አሜሪካ፣ በካናዳ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአረብ ሀገራት፣ በእስያ በየትኛውም የባህር ደሴቶችና ዳርቻዎች የሚኖር በእግዚአብሔር መልክና ምሳሌ የተፈጠረ ሁለት እግር ያለው ሰው የሚባለውን ትውልድ በሙሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና አለ ብለው የሚሉት ሁሉ ጌታ ፊት ሲመጣ የለም ነው ብሎ የሚለው። እኛ እኮ ቡዲዝም የሚባል አምላክ አለ ብለህ ብትለን እኛ ነናው አላችሁ ብለን ምለው። እግዚአብሔር ግን የለም ነው የሚለው። አንተ አላህ የሚባል አምላክ አለ የለም ነው የሚለው። እግዚአብሔር የለምና ከኔ በቀር። ይሄ ብራዘር መብትን መንካት እኮ ነው። ኤርሚያስ ለምደው ግን እንደዚህ የምትናገሩት ብራዘር፣ የተናገረው የሰራዊት ጌታ እግዚአብሔር ነው። ለቅዱስ ቃሉ ታማኝ መሆን አለብን። ከኔ በቀር ሌላ የለምና ምን የሚል የሚያድን የለምና ምን የሚል ሰማያትና ምድርን የፈጠረ የለምና ምን የሚል ሁሉንም የሚያውቅ የለምና ሁሉንም ጥሩ የለምና ወደ እኔ ዘወር በሉ ትድኑማላችሁ። እንኳን በአዲስ ኪዳን በኢየሱስ ክርስቶስ አይደለም በብሉይ ኪዳን ነቢያት የተነገረለት ጌታ ነው የሚል ይሄ ራሱ ብቻውን ችሎ ወንጌል ነው። ብቻውን ሌላ የመጽሐፍ ቅዱስ ክፍል ባይኖር የጌታ መልእክት እች ብቻ ቃል ብትሆን ይህ ብቻ በቂ ነው። አዳም አታሳብብም። ይህን ቃል ስታምን ትድናለህ። ወደ ጌታ ስትመጣ ወደ እሱ ዞር ስትም ትድናለህ። ካልሆነ ስትጠፋለህ ማለት ነው። ወደ እኔ ዘወር በሉ ትድናላችሁ። ይህን ነበር ጥሪው እግዚአብሔር የጠራው ማለት ነው። ደስ አይልም? ትድናላችሁ። ከዛስ ቃሌ ከአፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል። ሃሌሉያ። ትዝላ ለመሲሁ የተነገረ ነው ለኢየሱስ ክርስቶስ ፊልጵስዩስ መልክ መጽሐፍ ምዕራፍ 2 ላይ ኢየሱስ ጌታ መሆኑን በአፉ ይመሰክራል። ጉልበት ሁሉ ለእሱ ይንበረከካል። ወዶ ነው ፈቅዶ ይንበረከካል። ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ታላቁና የተፈራው አምላካችን እግዚአብሔር ነው የተናገረው። ስለ እኔም በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ። ወደ እርሱ ሰዎች ይመጣሉ፣ በእርሱም ላይ የተቆጡ ሁሉ ያፍራሉ። በጌታ ላይ ብትቆጣበት ታፍራለህ፣ ትጠፋለህ።
የእስራኤል ዘር ሁሉ በእግዚአብሔር ይጸድቃሉ። አሕዛብስ በእግዚአብሔር ነው የሚጸድቁት። የእስራኤል ዘር ሁሉ በስሙ መጽደቅ ብቻ አይደለም ይመካሉ። አሕዛብስ በእግዚአብሔር ነው መመካት ያለበት ይባላል አለ። እውነት ነው። እስራኤልንም አሕዛብንም ሊያጸድቅ እግዚአብሔር ልጁን ወደዚህ ዓለም ላከ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ተብሎ ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዲጸድቅ ከዘላለም ፍርድ እንዲድን እግዚአብሔር ማለት ነው አንድያ ልጁን እስኪሰጥ ድረስ እስራኤልን እንዲሁ ወደዋል አይደለም ብሎ የሚለው ዓለምን እንዲሁ ወደዋል። ዓለም በልጁ አምኖ እንዲድን እንጂ ታያል። ይሄ መልእክት የምድርን ዳርቻው ይጠራ አይደል? ዓለም ማለት ነው በእሷ ውስጥ የሚኖሩ ሁሉ በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ይኸው ነው። እስራኤል ዛሬ ይህንን እያነበበ አልተረዳም። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ እየነገራቸው አልተረዳም። ያሳዝናል፣ በእውነት ያሳዝናል። በተለይ ለአሕዛብ የተደረገውን ጥሪ በወቅቱ አይዶ ነው መልሰው ምን እንደመለሱ የሰሙ ሰዎች ካሉ ምን እንደመለሱ ባናቅም ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ። እርሱ ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁም በሜዳ አይሰማም። የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስን ክር አያጠፋውም። በእውነት ፍርድን ያወጣል። ርኅራኄውን አየኸው? የሚጤስን ክር አያጠፋም ማለት መልሶ እንዲነድ ያደርገዋል። የተቀጠቀጠ ሸምበቆን አይሰብረውም። እንዲህ አይነት ጌታ ስም ለዘላለም ይባረክ። አባዬ በምድር ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ። ኦ ኢየሱሴ የኔ ጌታ፣ አሕዛብ በስሙ ይታመናሉ። የእስራኤል ቤትስ እናዝናለን ከጥቂቶቹ በስተቀር። ጌታ የረዳቸው እየዳኑ አሉ። አሕዛብ በስሙ ይታመናሉ። እስራኤል ግን እስካሁን ድረስ ምን ይላል? ጎይ እያሉ ይሳደባሉ። የማያውቁት ደግሞ እግዚአብሔር ወንዶችና ሴቶች ልጆች አሉት ከእነሱ መካከል የዳኑ ያኔም በነ ጳውሎስ ዘመን በእኛም ዘመን አሉ ምስክሮች፣ እህቶች፣ ወንድሞቻችን የዳኑ። አሕዛብ በስሙ ይታመናሉ። በማ በመሽያው ማለት ነው። ሰማያትን የፈጠረ የዘረጋቸው ምድርና በእርሷ ያለውን ያጸና በእርሷም ላይ ለሚኖር ሕዝብ በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱበትን መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል። ምን አልክ ኢሳያስ? አሦራውያንን መንፈስ የሰጣቸው እሱ ነው እንዴ? አዎ። ባቢሎናውያንስ እሱ ነው። ግብፃውያንስ እሱ ነው። የትኞቹንም ትውልድ ጥራ። አዎ እሱ ነው። ሰማያትን የፈጠረ ምድርና በእሷ ያለውን ሁሉ ያጸና የያዕቆብ አምላክ እግዚአብሔር ብቻ ነው። ለሚሄዱባትም በእርሷም ላይ ለሚኖሩ ህዝብ ለህዝብ እስትንፋስን የሰጠ ምን እያለ እንደሆነ ታውቃለህ? ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው አለበት፣ ሰውም ሕያው ነፍስ ያለው ሆነ ብሎ ሲል በቃ እስትንፋሱን በእጁ የያዘ የሰራዊት ጌታ እግዚአብሔር ነው። ዛሬ በጌታ ላይ የሚላገዱ የሚሳደቡ ቻይናውያን፣ በሩቅ ሀገር ያሉ ማናቸውም አይሁዳውያን ሆኑ ሃይማኖተኞች የተባሉ በሙሉ የሚያላግጥ ሁሉ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ በቁጣው አይን ቢያያቸው አይደለም ግለሰቡ የሚኖርበት ሀገር አይደለም እቺ ፕላኔት ካለመኖር ወደ መኖር ይሁን በሚል ቃል የሰራት ጌታ ከመኖር ወደ አለመኖር ሊያጠፋት ይችላል።
እግዚአብሔር በቃሉ ላይ አይቀልድም። የትዕግስቱ ብዛት የቸርነቱ ብዛት ሰዎችን ታገሰ እንጂ ጌታ ለቅዱስ ቃሉ ካፉ ለወጣው ቃል ያለው ቫልዩ ታውቃላችሁ ምን እንዳለ? ሰማያትና ምድር ቢያልፉ ይቀለኛል አለ። ቃሌ ከሚያልፍ ሰማይና ምድር ቢያልፉ ይቀል እንዴ? በሰማይና እኮ በምድር የሚኖሩ እኮ ፍጥረታት ሁሉ አሉ ጌታ ሆይ፣ እነሱስ ብለህ እነሱ ሁሉ ጭምር አብረው ከፊቴ ጥንግድ ብለው ቢጠፉ ይቀለኛል ቃሌ ከሚጠፋ። ዋት ይሄን አለው ለቃል ክብር ያለህ ሰማይና ምድር በውስጧ የተሸከማቻቸውን ፍጥረታት በሙሉ አዎ ከፊቴ ጥንግድ ብለው ቢጠፉ ይመስላችኋል? እግዚአብሔር አሁን እኛን ቢያጠፋው በቃ ምድር ባዶ ቀረች። በስመ አብ እስያ በሙሉ ጠፉ አይደል? አውሮፓ፣ አሜሪካን በከነ ፍልስፍና ጅምር አሁን በዚህ ቅጽበት ሁላችን ባለንበት ተንኮል የሚያስብ ስራ የሚሰራ ቲክቶክም ላይ ያለ በዓለም ያለ 7.8 ቢሊዮን ህዝብ በአንድ ቅጽበት 1 2 3 4 ማለት 1 2 3 ተብሎ ደወል ተደውሎ ደወልም ባይደወል በስልጣኑ ቃል ሁላችን በያለንበት ቦታ ላይ በድን ቢያደርገን እቺ ፕላኔት ሰው የሚባል የሚንቀሳቀስ ለወሬ ነጋሪ እስኪጠፋ ድረስ ቢያስወግድ እግዚአብሔር ሌላ ፍጥረትን ሊሰራ አይችልም? ይችላል። ሙሴን እንዲህ አለው፣ ይህንን ህዝብ ላጥፋውና እኔ ለሌላ ህዝብ ነብይ አደርግሃለሁ አለው። በፍጹም አለ፣ በፍጹም አይሆንም። በአንድ ቅጽበት እኮ አልኩ፣ በአንድ ቅጽበት ከፈለገ አንድ መልአክ ልኮ 185,000 እንደጠረገ ማለት ነው። በአራቱም የምድር ማዕዘናት ላይ የተቆጡ ቅዱሳን መላእክትን ቢልክ ምን የፈለግከው በል፣ ታንከኛ፣ መድፈኛ፣ አክሮባት፣ ተገለባባጭ በል፣ እዛው ባለበት ነው። እዛው ባለበት በሙሉ አሹቅ ቢያደርገን ከዛስ ማን ነው? በጣም ግን ትገርማለህ። እንደዚህ ማድረግ ግን ትክክል አይደለም ብሎ ማን ብሌም ሊያደርገው ይችላል? እሱ ማን ነው? እዚህ መካከል በፍጹም ዳውን ዳውን ሊለው የሚችል ሰው ያለው? መንግስታትን ስንቃወም ዳውን ዳውን እያልን ባንዲራ እየረገጠ እንደምንሄድ ማን ሊለው ይችላል? ብራዘር ማንም። ታዲያ ከነ ክፋታችን ከነ ትዕቢታችን የሰውን ዘር ማለት ከነ ስድባችን በጌታ ላይ የሚላገዱት መላገድ ወይኔ 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 በጌታ ላይ የሚላገዱት መላገድ የሚያሾፉት ሹፈት ማን አለ? ማን የት ቤት በዩናይትድ ኔሽን ነው የምትከሳው? ኒውዮርክ እንገናኝ እዛ ዩናይትድ ኔሽን በሌልት ለው ነው። እነሱም አይኖሩም። ማን ጠያቂ አለው? አይኔ በቃ እንደ ሰው እግዚአብሔር አንዳንድ ጊዜ እነኚህ የአረብ ሀገራት ላይ ወይ ደግሞ ትልልቅ የበለጸጉ ሀገራት ላይ ያሉ ሀብታሞች ህንፃ ቤት ይሰሩና ትልቅ ፎቅ ይሰሩና በቃ አረጀብን ምናምን ነገር ብለው በጣም ጥሩ እኮ ይዞታ ያለውም ማለት ነው። ገንዘብ ስላላቸው እንዳለ በድማሚት በምናምን ነገር አድርገው ፍርስርስ ያደርጉታል። እና በቃ ደበረኝ ይሄ ቤት አፍርሻ አዲስ ልስራ ምናምን ነገር ብለው ማለት ነው። እና ጌታ እንደ ሰው ደበረኝ፣ ይሄ ህዝብ ደበረኝ፣ አዳምና ዘሩ ደበሩ ብሎ ቢል እንደ ሰው እና በቃ ይሄ ምድር አረጀች፣ የሚታየው ፀሐይና ጨረቃ ከዋክብትም ዩኒቨርስ ሁሉ በሙሉ በቃ አርጅቷል፣ የፈጠርኩበት ዘመን የትየለሌ ነው፣ ባህርን በውስጥ ያሉትን በሙሉ ላጥፋና እንደ አዲስ ልስራ ብሎ ቢል ማን ነው እዚህ ውስጥ? ይሄ ሀሳብ ትክክል አይደለም፣ ተመካከርበት። ቆም ብለህ እስቲ አስባል። ከአንድ ሁለቴም አንድ ጊዜ ለመቁረጥ 10 ጊዜ መመተር አለብህ ብሎ የሚለውን እኛ እርስ በርስ የምንባባለውን ለጌታ ማን ይለዋል? ማን ነው የሚለው? ታለም ብዬ ትየዋለሽ? ትለዋለህ? ወንድሜ እንለዋለን? ብንልስ ምን እናመጣለን? ባይመልስልን ማንም የለም። እስትንፋስን በእርሷ ለሚኖሩ ህዝብ እስትንፋስን ለሚሄዱባት መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር በጽድቅ ጠርቻለሁ፣ እጅህንም ይይዛለሁ፣ ጠብቅሃለሁ፣ የአይኑን የዕውሩንም ዓይን ትከፍት ዘንድ የተዘጋውን ከግዞት ቤት በጨለማ የተቀመጡትንም ከወህኒ ታወጣ ዘንድ ለህዝብም ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጣለሁ። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬ ለተቀረጸ ምስሎች አልሰጥም። እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገር እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ።
ካለ በኋላ ወደ ባህር የምትወርዱ በባህር ውስጥ የምትኖሩ በእርሷ ውስጥም ያላችሁ ማለት ደሴቶችና በእርሷ ላይ የምትኖሩ ሁሉ በባህር ደሴቶች የምትኖሩ ሆይ ከእስራኤል ቤት ውጭ እስራኤል በደሴት ላይ አትኖርም። በዌስተርን ኤስያ ውስጥ ነው ያለችው። እንደነ ቆጵሮስ ደሴት አይነት ማለት እንደነ ማልታ ደሴቶች በባህር ውስጥ የሚኖሩ ራሱ ጣሊያን ራሱ ባህር ውስጥ ነው። አብዛኛው ክልሉ በግራና በቀኝ ጣሊያን ባህር ውስጥ ነው ያለው። የቱርክ ደቡባዊ የግሪክ ደቡባዊ ግዛቶች አብዛኞቹ ባህር ውስጥ ናቸው ያሉት። እኔ አሁን በባህር ውስጥ ነው ያለሁት። በባህር ውስጥ ባለ ምድር ላይ ነው የምኖረው። ራሱ 75 በመቶ ይሄ በዓለም ዙሪያ ያለ የብስ የሚባለው በባህር ውስጥ አይደል የሚኖር 75 በመቶ ውሃ ይሄ ፕላኔት ጌታ ቢቆጣ በዘላለም ትእዛዝ ዳርቻን ካደረገለት ነገር ላይ እለፍ ብሎ ቢለው የለንም። ኦኬ በእርሷ የምትኖሩ ሁሉ ሆይ ለእግዚአብሔር አዲስን መዝሙር ከምድር ዳርቻ ምስጋናውን ዘምሩ አላለ? ከምድር ዳርቻ ከእስራኤል ቤት ውጭ ሁሉ ከምድር ዳርቻዎች የምትኖሩ ሁሉ በባህር በደሴቶች ውስጥ የምትኖሩ ሁሉ ሆይ ለእግዚአብሔር አዲስ መዝሙር ምስጋናውን ዘምሩ። በባህር ውስጥ የምትኖሩ ብቻ አይደለም፣ በምድረ በዳውና ከተሞች የቄዳር ሰዎች የሚቀመጡባቸው መንደሮች በደቡቡ ክፍል ማነው የሲና ልሳነ ምድር ላይ ይኖሩ ድንኳኖቻቸውን ተክለው ግመልና በጎቻቸውን እየያዙ ከቦታ ቦታ የሚንከራተቱ የነበሩ ዘላኖች ማለት ነው። ወይ ደግሞ ጎሳዎች። የቄዳር ማለት የእስማኤል ልጅ ነው። የነባዮት የተለያዩ ነገር በሙሉ ዱማ፣ ማሳ፣ ኩድማን የሚባሉ ልጆች አሉት። የእስማኤል እንኳን 12 ዝርያዎች። እነሱም እዛ በመንደሮቹ እዛ በቄዳር ያላችሁ ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላም የሚኖሩ እልል ይበሉ። ጌታ ወይ ምን እየተናገርክ ነው? እኔ እኮ የእስራኤል አምላክ ብቻ ነኝ እኮ ብለህ ያልከን መስሎ ነበር። አይደለም፣ የእስራኤል አምላክ ብቻ አይደለም፣ የምድር ዳርቻዎች ሁሉ በሱ እጅ ነው ያሉት። እልል ይበሉ። ለማ ለሰራዊት ጌታ ለእግዚአብሔር ዘምሩ አዲስ መዝሙሩን። እናንተ ዘምሩ፣ እነሱ እልል ይበሉ። በተራሮች ራስ ላይ ሆነው ይጩሁ። ምን እያሉ ይጩሁ? ለእግዚአብሔር ክብርን እየሰጡና ምስጋናውንም በደሴቶች ይናገሩ። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ለእግዚአብሔር ክብርን ይስጡ። በምድረ በዳ የሚቀመጥ በቄዳር ድንኳኖች ውስጥ የተቀመጡ በሴላ የሚኖሩ በተራሮች ላይ ሆነው ይጩሁ። በባህር ደሴቶች ውስጥ የሚኖር በሙሉ ምድር ምክንያቱስ እሱ ብቻ ሰማያትን ሰራ፣ የምድርን ዳርቻዎች ሁሉ የፈጠረ አምላክ እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ መድኃኒት የለም፣ ሌላ አዳኝ የለም፣ ሌላ አምላክ የለም ብሎ ሲል የፈጠረው ፍጥረት ለእሱ ምስጋና እንዲናገር ነው። ለእግዚአብሔር ክብርን ይስጡ፣ ምስጋናውን በደሴቶች ይናገሩ፣ በሚኖሩባቸው ድንኳኖቻቸው መኖሪያዎቻቸው ይናገሩ። የማንን? የእግዚአብሔርን። ክብር ለእግዚአብሔር ይሁን በሉ። ኢሳይያስ በደንብ አይተውናል አልኩ። የብሉይ ኪዳን ነቢያት በደንብ ነው አይተው ተንብየው የሞቱት በደንብ። ይሄ ጌታ ከእስራኤል ዳርቻ ውጪ እንደሚመለክ እንደሚጠራ አሕዛብ በስሙ ተስፋ እንደምናደርግ ማለት ነው። አሁን ኢሳይያስ የለም። ለእግዚአብሔር ክብርን የሚሰጥ በምድር ዳርቻዎች ሁሉ በእግዚአብሔር ላይ በኢየሱስ ክርስቶስ ሞትና ትንሣኤ ያመኑ በባህር ደሴቶች ውስጥ አሉ። እኔ ባለሁበት ኤሪያ ደግሞ በጣም ደሴት ይበዛል። በደሴት ላይ የሚኖሩ አንዳንዶቹ ደሴቶች ዙም አድርገን የምታገኘው ፓስፊክ ኦሽን ውስጥ እንደዚህ አድርግ ወይኔ እዚህ ውስጥ ሰው አለ ብለህ ስትል 400 ምናምን ሰው ይኖራል ይላል። እዛ ላይ ደግሞ ከነዛው 400 ሰዎች ውስጥ 100 የሚሆኑት 50 የሚሆኑት ደግሞ ኢየሱስ እያሉ እዛ ይጣራሉ። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ደግሞ እሱን ጨርሰህ ደግሞ ፓስፊክ ኦሽን ላይ እኔ ደግሞ ስትፈልግ ዙም እያደረክ ደግሞ ስታይ ይችኛዋ ደግሞ ደሴት ማናት ብለህ ስትል ስማቸውን እንኳን ሰምቼያቸው ማላቃቸው ደሴቶች። እናንተ ትልልቆቹን ተዋቸው። እነዚህ አሁን አውስትራሊያ፣ ኒውዚላንድ፣ ምንድነው
ፓፓኒው ፊሊፒንስ፣ ኢንዶኔዥያ፣ ጃካርታ ምናምን ነገር ይባሉ ኮሪያ፣ ጃፓን ምናምን እነሱ ትልልቆች ናቸው። እነሱ ሀገሮች ናቸው። ደሴት ዙም ስታደርግ ቶንጋ የሚል ታገኛለህ። ዙም ስታደርግ ፊጂ የሚል ታገኛለህ። ዙም ስታደርግ ሶሎሞን አይላንድ የሚል ታገኛለህ። ዙም ስታደርግ ስማቸውን አሁን ለመጥራት ለእኔ የልሳን ያህል የሚሆኑብኝ ታገኛለህ። እነዛ ውስጥ ሰዎች አሉ ወይ? እነዚህማ በቃ ውሃው በአንዴ ችልስ ቢል ሊጠፉ የሚችሉ ሁላችንም እንምጠፋ ሲጀምር ዙም ስታደርግ አሉ። እነሱ ውስጥ ያሉ ሰዎች ውስጥ ጌታ ኢየሱስን አምነው የተቀበሉ ሚሽነሪዎች ወንጌል እዛ ድረስ ሄደው ሰብከውላቸው ጌታን ያመልካሉ። አቤት አቤት አቤት! የዳዊት ልጅ ኢየሱስ ስሙ እዛ ይጠራል። ዘሰን ኦፍ ዳቪድ ይሉታል። የእግዚአብሔር ልጅ ይሉታል። የዳዊት ልጅ ይሉታል። እንዴት ደረሰ! ዝናዬን ወዳልሰሙት ወደ ሩቅ ምድር እልካቸዋለሁ ብሎ በኢሳያስ እንደተናገረ ማለት ነው። ክብሬን ወዳላዩት ዝናዬን ወዳልሰሙት እልካቸዋለሁ። የምስራች የሚሰብክላቸው ይኖራሉ በነቢያት ቃል። ኦ ኢየሱስ ክርስቶስ ለዘላለም ስም ይባረክ። እና እዛ ህዝብ መካከል እንዲህ ፈልገ ባህር ውስጥ ዙም ባታደርገው አይታዩም ካርታቸው። ይሄማ በቃ ውቅያኖሱ ነው፣ በቃ የውቅያኖሱ ነው ብለህ የምትለው ዙም ስታደርግ ግን ሀገር አለ። እዛ ደሴት ላይ ሰው ይኖራል። ልጆች ወልደው ይኖራሉ። በሰላም ተኝተው በሰላም ይወጣሉ። በሰላም ተኝተው በሰላም ይነቃሉ። በሰላም ገብተው በሰላም ይወጣሉ። ያሳዝኑኛል ይላል ጌታ። ከነሱ አፍ የሚወጣውን ምስጋና ለመቀበል ጌታ በዛ አለ። የዳዊትን ልጅ በስሜ በስፍራዎች ሁሉ ዕጣን ያጥኑልኛል ብሎ ያለው ጭስ ያንቧልሉኛል ማለት አይደለም። ምስጋና ማለት ነው። አምልኮ ለእኔ ያቀርባሉ። ጌታ ኢየሱስ ስም ይባረክ። እኔ አንዳንዴ ዙም አድርጌ ለጌታ ለኢየሱስ ክርስቶስ ዩቱባቸው ባህላቸው ላይ ገባና ለጌታ የዘመሩት መዝሙር ካለ ብዬ ዩቱብ ላይ ገብቼ ሳይ ምን ቋንቋቸው ራሱ አላቀው፣ ግን በእንግሊዝኛ ትራንስሌት ስለተደረገ ስሰማ በቃ የዳዊት ልጅ ይሉታል። ማነገራቸው የዳዊት ልጅ የእግዚአብሔር ልጅ የዳዊት ልጅ ይሉታል። በራሳቸው ቋንቋ የሚጠሩት አለ። አንዳንዶቹ ጂሰስ ብለው ይጠሩታል። እና እነ ኢሳያስ የተናገሩት ትንቢት በተለይ በጣም ልቤን የሚነካው የእግዚአብሔር ቃል ኢሳያስ 24:16 መሰለኝ አልተሳሳተ። አዎ ምን ይላል? ከ15 ጀምሮ ስለዚህ እግዚአብሔርም በምስራቅ የእስራኤልንም አምላክ የእግዚአብሔርንም ስም በባህር ደሴቶች ያክብሩ። ከእስራኤል ቤት ውጭ እስራኤል አዎ በእግዚአብሔር የተመረጠ ሕዝብ ነው። ልክ ነው። የያዕቆብን አምላክ ግን ከእስራኤል ቤት ውጭ ያሉት ሁሉ ያክብሩት። ምክንያቱም የተፈራ የተመሰገነ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ እሱ ነውና ያክብሩት፣ አክብሩት ይላል። እንዴት ተፈጸመ ታዲያ? ከዛስ ምን ይላል? ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል ይላል። እምባዬ እየፈሰነው ማወራችሁ ወንድሞች ናቶች። ለጻድቁ ማን ነው ጻድቁ? የሺዋ መሺያ ኢየሱስ ክርስቶስ ለጻድቁ ክብር ይሁን ይላሉ። ከአውስትራሊያ ይላሉ፣ ከእስያ ይላሉ፣ ከአሜሪካ ይላሉ፣ ከአውሮፓ ይላሉ፣ ከላቲን ይላሉ፣ ከአፍሪካ ይላሉ፣ ከአረብ ሀገር ይላሉ፣ ከባህር ደሴቶች ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል። እውነትን ነው ኢሳያስ ብለን አንጠይቀውም። ሰምቷል። በ4 ነጥብ ነው የዘጋው። ሰማን አለ። አሕዛብ እግዚአብሔርን ሲያከብሩት፣ እግዚአብሔር መሲሁን ሲያከብሩት አየ። ለዚህ ነው እስራኤል ገና በእንቅልፍ መንፈስ ውስጥ ሆነው ከነሱ ዘር የተገኘውን ኢየሱስን እየረገሙት ከጥቂቶቹ በስተቀር፣ ዓለም ግን እያከበረው አለ።
እነዚህ ልጆቻቸው የተናገሩት ትንቢት ላያቸው ላይ ተፈጸመባቸው። እነሱ በመንፈሳዊ እውርነት ተመተው የእግዚአብሔርን ቃል ያነቡታል፣ አያስተውሉትም። እግዚአብሔር ተቆጥቶባቸው ባይዘው የታቃለች ለእስራኤላውያን ወንጌል ነግረው እንደሌላው ሕዝብ የማይገባው እግዚአብሔር ስለተቆጣባቸው ነው። አንዳንዶቹ ልባቸው አልኩ ከጥቂቶቹ በስተቀር የሰራዊት ጌታ እግዚአብሔር ካልፈወሳቸው በስተቀር በፍጹም በቃ ነቢዩ የተናገረውን ቃል ብናገር ይሻላል። ደንቁራዋል። ያው ነቢዩ የተናገረውን ቃል ማለት ነው። የጌታ ድምፅ ማንን እልካለሁ? ትናንት እያነበብኩት ነበር። በጣም ይገርመው ምሽት አካባቢ ላይ የጌታን ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እነሆን እኔም እነሆኝ እኔ ላከኝ አልሁት ይላል። ከዛስ እርሱ ሂድ አለው ኢሳያስን፣ ሂድ ይህን ህዝብ የተባለው ማነው? እስራኤልን መስማትን ትሰማላችሁ አታስተውሉም። ይሰማሉ ግን አያስተውሉም የአምላካቸውን ቃል ልታሰማቸው አንተ በምስራቅ በምዕራብ በሰሜን በደቡብ በብዙ ምሳሌዎች ብትሄድ ይሰሙሃል ግን አያስተውሉም። እንዳያስተውሉ እግዚአብሔር ተቆጣባቸው። ቁጣው እስከዚህ ድረስ ነው የሆነው። ከዛስ ማየትን ታያላችሁ አትመለከቱም። ይሄ ምንድን ነው ብለህ ብትለው በትር ነው ሊልህ ይችላል። አንድ እስራኤላዊ ብጠይቀው በመንፈሳዊ ዓለም ላይ ነው ያልኩ፣ በገሃዱ አይደለም። በመንፈሳዊ ዓለም ላይ ይሄ ምንድን ነው ብለህ ብትለው በትር ነው ይልሃል። በትር ነው እስክሪፕቶ ነው ብለህ ብትለው ነው በትር ነው ይልሃል። ያያሉ እንዳያስተውሉ ማለት ነው። በመንፈሳዊ ዓለም ላይ ነው ያልኩ እንጂ በገሃዱ ዓለምም ላይማ እግዚአብሔር የሰጣቸው በአእምሮ የሰጣቸው ጥበብ እውቀት አለ አይደል? አዎ። ወደ አምላካቸው ቃል ግን ሲመጡ ማየትን ታያላችሁ አትመለከቱም እንበላቸው። ከዛስ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም አጨጨፍናል ማለት በእውርነት ዓይናቸውን በእውርነት ጆሮአቸውን በድንቁርና ልባቸውን በድንዳኔን የመታው እግዚአብሔር ማለት ነው። ቃሉን ሰምተው እንዳያስተውሉት የጌታ ቁጣ። ለዚህ ነው የእንቅልፍን መንፈስ ሰጣቸው ብሎ ያለው ማለት ነው። ጌታ ማነው? ሐዋርያው ቅዱስ ጳውሎስ። ድንዛዜ ሆነባቸው። አሁን በጣም በእንባ የምወዳቸው ህዝብ ናቸው እስራኤላውያን። ቅዱስ ቃሉን ስትነግራቸው ግን እያነበቡ በግልጽ የሽዋ ለመሽያው የተነገረ መሆኑ ዘመን ስክትክት ብሎ ተጽፎላቸው እያሳያቸው እየጻፍክ ተመልሰው እንዳይፈወሱ ራሱ የያዕቆብ አምላክ ነው የተቆጣቸው። ከመጸለይና የገባህን ነገር ከመናገር ውጭ ሌላ ምንም ነገር ልታደርግ አትችልም። እግዚአብሔር ሲቆጣባቸው እስከዚህ ድረስ ነው። ተመልሰው እንዳይፈወሱ እና የዚህን ህዝብ ልብ አደንድን፣ ልባቸው ደንዳና ይሁን፣ ጆሯቸውም ይደንቁራሉ፣ ዓይናቸው ይጥፋ አይነት ነገር ማለት ነው። መንፈሳዊ አይነት የመንፈሳዊ ነገር አይተው እንዳያስተውሉ፣ መንፈሳዊ ነገር ሰምተው እንዳይመለሱ፣ መንፈሳዊ ነገር ሰምተው እንዳያስተውሉ፣ በልባቸው እንዳያስተውሉ፣ በጆሯቸው እንዳይሰሙ፣ በዓይናቸው እንዳያዩ አጨፍን አደንቁራቸው። ይሄ ነው የእንቅልፍ መንፈስ ማለት ነው። ስለ መሲሁ እኮ ግልጽ ሆኖ ተጽፎ ማለት ነው። ይመጣል ይሉሃል። አሁን መቼ ነው የሚመጣው ብለህ ስትላቸው አናቅም። የማይታወቅ ነው እንደ የእስራኤል መሲህ ይመጣል የተባለው በማይታወቅ መንገድ ነው እንደ አይመጣም ብሎ ያሉት ነቢያት ይታወቃል። የት ነው ይመጣል ብሎ ያሉት? እስራኤል። ከማን ይወለዳል ብሎ ያለ? ከድንግል ሴት። ከድንግል ሴት ይወለዳል ብሎ ያለውን አሁን ኢሳያስ ላይ የተጻፈውን አይቶ ከማመን ይልቅ ሴተኛ አዳሪ ነች የወለደችው ኢየሱስ ክርስቶስን ይላል። የእነሱ እናት እንኳን ሴተኛ አዳሪ አይደለችም፣ እንኳን የጌታዬ እናት። የብልግናቸው ጥግ ማለት ነው። የራሳቸው ነቢያት የተናገሩትን አይቀበሉም። ለምን? እንዳይፈወሱ ልባቸው ደንድኗል። የሰራዊት ጌታ እግዚአብሔር ነው ያደነደነው። ባይዘው ማንም ቢጮህ በጸሎት እግዚአብሔር የሞገስና የልመናን መንፈስ አፍስሶ በጸሎት እግዚአብሔር መንፈስ ቅዱስ ለሕይወት የሚሆን ንስሐ በአንዳንዶች በኩል ስለሆነ ለሁሉም አይደለም ያደረገው፣ በአንዳንዶች በኩል ስለሆነ
አሁን አንዳንዶቹ ጌታን እየተቀበሉ ነው፣ ምሽያውን ማለት ነው። እንደ ህዝብ ግን ኢየሱስ ያድና ብለህ ብትል ምራቁን አይደለም፣ ምራቁን መጥፋት አይደለም፣ ሊደበድብህ ሊገልህም ይችላል። ለምን ብለህ ብትል ጌታን ስላስቆጡት እኔም ህዝብ ባልሆነ አስቆጣችኋለሁ ብሏቸዋል። እኔን አስቆጣችሁኝ አይደል? አዎ እኔም ደግሞ ህዝብ ባልሆነው በማያስተውለው ህዝብ አስቆጣችኋለሁ ብሏቸዋል። ይሄ ነው የተሰራው በሙሴ የተነገረው ቃል ማለት ነው። ይሄ ነው የሆነባቸው እስራኤላውያን። እነሱ አሁንም አንብበው አያስተውሉትም፣ ለመስማትም ትዕግስቱም የላቸውም። ግን ምን ይላል ዘዳግም መጽሐፍ ምዕራፍ 32 ላይ ይኸው እንደዚህ አቤት 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 አቤት። ኦኬ እዚህ ጋር ምን አለው? ከዚህ ጋር ጀምሮ ላንብበው። ቆይ እግዚአብሔር ብቻውን መራው ይላል። ከየት? ከግብፅ ምድር ሲያወጣው ከእርሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ ያወጣው የእርሻውን ፍሬ በላ። ከአለት ድንጋይ ከሚገኝ ከጭንጫውም ድንጋይ ከሚገኝ ዘይት አጠባው። ማራ በላው፣ እርሻ በላው፣ ዘይት አጠባው። የላሙን ቅቤ የመንጋ ወተት ከጠቦት ሰብ ጋር፣ የባሳን አውራ በግ ፍየሉ ከስንዴ እሸት ጋር በላ። ከወይኑ ደም ያለውን ጠጅ ጠጣህ። ይሽሩን የያዕቆብ የእስራኤል የቁልምጫ ስም ወፈረ። ይህን ሁሉ በልቶ ላይ ወፍር ነው እንዴ ታዲያ? ይወፍራል። ወፈረ። ከዛስ ወፈረ፣ ደነደነ፣ ሰባ። ጌታ የእስራኤል አምላክ አበላው ማለት ነው። እግዚአብሔር አብልቶ ላሰባ ላደረድን ላሰባ ነው እንዴ? አዎ። ከዛስ በጣም የሚያሳዝነው ግን ከመስባትና ከመደንደን በኋላ ጥጋብ አንዱ ከሚያመጣው ነገር የፈጠረውንም እግዚአብሔርን ተወ ይላል። ከመደንደንና ከመስባት ከመወፈር ቀጥሎ የፈጠረውን እግዚአብሔርን ተወ ይላል። ይሄ እኛም ላይ ነው እየሆነ ያለው። በዓለም ዙሪያ ያለሽ ኢትዮጵያ በነበርሽበት ሰዓት ላይ ቫዝሊን ተቀብተሽ ሎሚ ምናም ነገር ጭምቅ አድርገሽ እግርሽንና ፊትሽ እንደዚህ አሻሽተሽ የምትወጪ የነበርሽዋ እህት አሜሪካ ስትገቢ፣ እንግሊዝ ስትገቢ፣ ፈረንሳይ ስትሄጂ፣ አውስትራሊያ ስትመጪ፣ ካናዳ ስትገቢ የሀገር ቫዝሊን ተለቅልቀሽ አይደለም የሀገር ውድ ውድ የሆነ ሽቶ ተቀብተሽ ቸርች ለመሄድ በቃ ምንድን ክርስትና ቸርች መሄድ ነው እንዴ ምናምን ነገር ብሎ የሚል ማለት ነው። የሽሮን ወፈረ፣ ሰባ፣ እግዚአብሔርንም ተወ ይላል። ሰው ሲጠግብ አምላኩን ነው የሚተው። በሰፈራችን አልፎ እንኳን ልነዳው አይደለም በሰፈራችን አልፎ የማያውቀውን መኪና ስንነዳ ኮራን አይደል? ጥጋብ ማክዶናልድ ይበላል፣ በርገር ኪንግ ይበላል። ቤት ውስጥ ከውጭ ቴካዌ ቁጭ ብለሽ በተኛሽበት መኪና ያመጣልሻል። በላ ወፈረ። ኢትዮጵያ በነበረው አይነት አይደለም የተክለ ሰውነታችን አሁን ያለው። በተለይ ከኢትዮጵያ ውጭ ያለን ወገኖች የጌታ ቤት ሞልቃቆች ሆነናል። ወፈረ። ጥጋብ ያስረሳል ብራዘር። ዶላር ገባ በባንክ አካውንታችን። መኪና አለ፣ ልብስ እንደሆን ዌርሃውስ ሄደህ እንዳለ ነው አፍሰህ የምታመጣው። ጫማ ብለህ ብትል የትኛውን አድርግ የትኛውን ልተው ብለህ እስክትል ድረስ በውጭ ዓለም ያለን እና ድሮ ቸርች እንሄድ የነበረ ፊት ለፊት ወንበር እንቀመጥ የነበረ ዛሬ አንሄድም። ፊት ለፊቱ አይደለም ከኋላውም የለም። ቸርችን ስተው ጌታ እንደተው ካስብ ከጌታ ህብረት ነው የጎደል ነው ማለት ነው። እሺ ወፈረ፣ እግዚአብሔርን ተው፣ የመድኃኒቱን አምላክ ናቀ። ይሽሩን ብሎ የሚለው ቃል አሁን በግዕዙ ያዕቆብ ይለዋል ይላል። አሁን ግዕዝ ተው እባክህ፣ በግዕዙ ያዕቆብ ይለዋል። ያዕቆብን አይደል ይሽሩን ያለው? ግዕዙ ልክ ከዕብራይስጡ በፊት እንደነበረ አድርጎ በግዕዙ ያዕቆብ ይለዋል። እውነታችሁ ነው። ዋው የሚገርም መገለጥ ነው ብለን እንድል ነው አይደል? ይሄ አንዱ የኦርቶዶክስ እጅ ነው እንደዚህ ያለበት። በግዕዙ ያዕቆብ ይለዋል። ያዕቆብ በቀድሞውኑ እስራኤል ተብሎ ሳይጠራ በፊት ያዕቆብ እንደሚባል ማን ነው የማያውቅ? አሁን ትልቅ ሚስጥር የነገሩን መስሎ ማለት ነው። ኦኬ። በሌሎችም አማልክት አስቀኑት፣ በርኩሰታቸው አስቆጡት። ማንን? ጌታን አስቀኑት። ከዛስ አስቆጡት። እግዚአብሔር ላልሆኑ አጋንንት ለማያውቋቸው አማልክት በቅርብ ጊዜ ለተነሱ ለአዲሶቹ አባቶቻቸው ላልፈሯቸው አማልክት ሰው። ባይዘዌ እስራኤል በዚህ ይታወቃል ከድሮ ዘመን ጀምሮ። ይሄ ዝም ብሎ ከጨሌ ከቆሌ ከምናምን ነገር ጋር እንትን ማለት ምንድነው መድፈንፈን ይወዳሉ። በእውነት ታሪካቸው ነው አልኩ። የብሉይ ኪዳን ነቢያት የትኞቹም ጥሩ በሙሉ ከጣዖት አምልኮ ጋር
ማን ነው አንደኛ በጣም ወዳጅ ብለህ ብትል እስራኤል ነው ብለህ የምትለው? እንዲህ የእግዚአብሔር ሕዝብ ሆነህ ይወዳሉ አልኩ። በየቤቶቻቸው የሆነ ጉትቻ ምናምን ነገር ማስቀመጥ ይወዳሉ ከድሮ ዘመን ጀምሮ። አባታችን አብርሃም እንኳን ይህን አላደረገም ከዘር ነው ብለን እንዳንል። በእርግጥ እሱ የነበረበት ታራን የሚባለው አባቱ የጣዖት አምላኪ ቤት ነበር። ኢያሱ ተናግሮታል ምዕራፍ 24 ላይ ምንድን ነው ቀን በደመና ሌሊት በእሳት ብርሃን የሚመራቸውን አምላክ ትተው ወዲያውኑ አዳዲስ አማልክት ገና በምድረ በዳ ላይ ሆነ የጀመሩት። የሬፋምን ኮከብ እኮ ማምለክ የጀመሩት፣ አስታሮትን ማምለክ የጀመሩት፣ ቤኤል ዜቡል ማነው ቤኤል ፌጎርን መከተል የጀመሩት ሙሴ እኮ እያለ ነው። ኢያሱ እያለ እኮ እንደውም በዛባቸውና እናንተ ግን የምታመልኩት ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን። ምንድን ነው እያልክ ያለው ኢያሱ? እንደ እስራኤል አምላክ አይደል እንዲያመልኩ በሙሴ በኩል ተነግሮ የነበረ? ኧረ ኤርምያስ እስራኤል እንደዚህ የሚሰማ አይደለም። አንተ እኔና ቤቴ እኔ ስለ ራሴና ስለ ቤቴ እናገራለሁ፣ እኔ ጌታን አመልካለሁ፣ እናንተ ግን የምታመልኩትን ምረጡ አለ። በዛባቸው ማለት ነው። አየህ ከየት አመጡት? በምናምንቴዎቻቸው አስቆጡኝ አላለም ጌታ? ሃሌሉያ። ምናምንቴ ምናምንቴ ቅርጻ ቅርጽ ምናምንቴ ስዕል ያመልክ ነበር እስራኤል። የወለድህን ተውህ ያሳደግህን እግዚአብሔርን ረሳህ። ወንዶችና ሴቶች ልጆቻቸው ስላስቆጡት እግዚአብሔር አይቶ ጣላቸው ይላል። እግዚኦ። በእውነት እግዚአብሔር ጻድቅ ነው። ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ ፊቴን እሰውርባቸዋለሁ። ጌታዬ በዘመኔ ጠብቀኝ፣ በዘመን ጠብቀን፣ ፊቴን እሰውርባቸዋለሁ። ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ፣ ያልታመኑ ልጆች ናቸው ግን ያልታመኑ፣ በአምላካቸው በእግዚአብሔር ያልታመኑ፣ አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ አይደል አላ ጌታ። አምላክ ባልሆነው አስቀኑኝ አይደል። ለስዕል ስትደፋ የማርያም የአርሴማ እያልክ ኮተት ፊት ስትደፋ የሰራዊት ጌታ እግዚአብሔር ነው የምታስቀናው። ከእስራኤል ልጆች ተማር። ካልሆንስ ምድራችሁን ለእርግማን ዘራችሁን ለእርግማን ጊዜ የሰራዊት ጌታ እግዚአብሔር አሳልፎ ቢሰጥ ጻድቅ ነው አልኩ። የማንንም ነጫጭባ ፎቶ አስገብተህ ይሄኛ አርሴማ ነው ይሄኛ የጊዮርጊስ ነው ቀደህ የምጥልበት ዘመን በዘመን በፊት ለፊት ላይ የሰራዊት ጌታ እግዚአብሔር አድርጓል፣ እያደረገም ነው። በራሳቸው እጅ ፍርድን ይሰጣሉ ስዕሎቻቸው ላይ በካርቶ ላይ በሙጫ ያጣበቋቸው በየቤታቸው ግድግዳቸው ላይ የለጠፏቸው አምላክ ባልሆነው አስቀኑኝ፣ በማያድኗቸው አስቀኑኝ አይደል? አዎ በምናምንቴዎቻቸው እግዚአብሔር ከሱ ውጭ የምታመልክለት የምታፈነድድለት ሲለ ምናምንቴ ነው ብሎ የሚለው በምናምንቴዎቻቸው አስቆጡኝ፣ እኔስ አለ እኔም ህዝብ ባልሆነው አስቀናቸዋለሁ አለ። ማለት ህዝቤ ብዬ ያልጠራሁት አሕዛብ ነው። አዎ አስቀናቸዋለሁ አለ። ከዛስ በማያስተውል ህዝብ አሕዛብ ነበር የማያስተውል ተብሎ የተባለው አስቆጣቸዋለሁ። ይሄን የተፈጸመባቸው አሁን አሕዛብ አያስተውልም፣ ጎይ ምንም እውቀት የለው የእግዚአብሔር ህዝብ አይደለም ብለው እየተላገዱ እነሱ የእግዚአብሔር ህዝብ ብቻ ብሎ የሚለውን ስም ይዘውት አሕዛብ ግን ወደ እግዚአብሔር መንግስት ተመለሱ። በመሲሁ በኢየሱስ ክርስቶስ እያመኑ እውነተኛውን አምልኮ አሕዛብ አሁን ለእግዚአብሔር ይሰዋሉ። የምስጋናን መስዋዕት በኢየሱስ ክርስቶስ ያመኑት ማለት ነው፣ እነሱ ናቸው የሚሰዉት። እስራኤልስ እስካሁን ድረስ ከጥጃና ከእንትን ጋር አልተለየም። ብዙዎቹ ወደ አጋንንት አምልኮ ውስጥ ገብተዋል። ኦፊሻሊ እንዴት ያሳዝናል! አምላኩን እግዚአብሔርን ያላወቀ ህዝብ ገና ከጥንት ጀምሮ መተላለፋቸው። እሳት ቁጣዬ ትነዳለች፣ እስከ ሲኦልም ድረስ ታቃጥላለች፣ ምድርም ከፍሬዋ ጋር ትበላለች፣ የተራሮችን መሰረት ታነዳለች። መከራን ጨምርባቸዋለሁ። ለምን? እኔን ትተው ሌላ አምልከዋል። በፍላጻዎቼ እወጋቸዋለሁ። ማንን? እስራኤልን። አዎ በረሃብ በንዳድ ይጠፋሉ፣ በንዳድና በመራራ ጥፋት ያልቃሉ። የአራዊትንም ጥርስ የምድርንም እባብ መርዝ ሰድባቸዋለሁ። ጎልማሳውን ከድንግሉ ሕፃናቱንም ከሽማግሌ ጋር በሜዳ ሰይፍ በቤት ውስጥ ድንጋጤ ያጠፋቸዋል። ይሄን የሆነባቸው ባይዘው የወንድሞች እናቶች እስራኤል ከተፈጠረበት አሁን የዛሬ
76 ዓመት እስከተመለሰበት ጊዜ ድረስ በዓለም ዙሪያ እንዲህ ነው የሆኑት። በባሪያው በሙሴ አፍ የተነገረው ቃል የተፈጸመባቸው። አሁንም ትቢት ነው የሚያወሩት። አሁን አንድ እስራኤላዊ ባስገባ ትቢት ነው የሚያወራው። ትቢት የደነደነ ልብ ለአምላካቸው ለእግዚአብሔር ቃል የማይሸነፉ ከጥቂቶቹ በስተቀር እበትናቸዋለሁ አሉ። ከሰዎችም መካከል መታሰቢያቸውን አጠፋለሁ። ኢሳያስ እንደተናገረው ዘርም ባያስቀርልን ኖሮ ብሎ እንዳለ ነው። እነዛ ዘር ስለተረፉ ነው አሁን ያሉት እስራኤላውያን ያሉት ባይዘው እንጂ የአሁኑ ያሉት እስራኤል ራሱ እንኳን ጠፍተው ነበር ለዘላለም የሚቀሩ የነበሩት። ኢሳያስ በትንቢቱ ላይ እንደተናገረው ብቻ ነው የቀሩት ማለት ነው። አጠፋቸዋል። ነገር ግን ጠላቶቻቸው እንዳይታበዩ እጃቸውን ከፍ ከፍ አለች እንጂ እግዚአብሔር ይህንን ሁሉ አላደረገም እንዳይሉ ስለ ጠላቴ ቁጣ ፈራው። ምክር ያጡ ናቸው፣ ማስተዋል የላቸውም። አቤት 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 አቤት! ምክር ያጡ ሕዝብ ናቸው፣ ማስተዋል የላቸውም። አእምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውን የሚያስቡ ነበር። አምላካቸው እርሱ አምላካቸው ካልሸጣቸው፣ እግዚአብሔርም አሳልፎ ካልሰጣቸው አንድ ሰው እንዴት 1000 ያሳድድ ነበር? ሁለቱስ እንዴት 10,000 ያሳድዱ ነበር? ይህንን አላሰቡም። አየህ፣ በጠላቶቻቸው ፊት ለጦርነት ወጥተው ሲገጥሙ አንዱ እስራኤላዊ 1,000 ነበር የሚያሳድደው። እንዴት እኔ 1,000 ያሳደድኩት ብለው አላሰቡም። ማን ነው ይህንን እንደዚህ ጠላቶቼን ጀርባቸውን አሳልፎ የሰጠኝ ብለው አላሰቡም። በራሳቸው ኃይልና ብርታት እንደሚያደርጉት ነው የሚያስቡት። አየህ፣ እግዚአብሔር ነበረ በጦርነት ኃይለኞች እንዲሆነ ያደረጋቸው። ሁለቱስ እንዴት 10,000 ያሸሹ ነበር? ሁለት ሆነው 10,000 ሕዝብ ያሳድዱ ነበር። ከምን የተነሳ በለኝ? አባሮ እንዴት በምንኛ ሂሳብ ነው የማያስቡ? አእምሮ ቢኖራቸው ኖሮ ያስተውሉ ነበር። ማስተዋል ስለሌላቸው 1000 ጠላቶቻቸውን አንድ ሰው ሲያባርር ራሳቸው እንዳደረጉት እንጂ አምላካቸው እንደረዳቸው አላስተዋሉ። አምላካችን እንደ አማልክቶቻቸው አይደለም። ጠላቶቻችን ሰነፎች ናቸው እና በማያስተውለው ሕዝብ አስቆጣቸዋለሁ አለ። እነሱ አምላክ ባልሆነው አስቀኑ፣ በምናምንቶቻቸው አስቆጡኝ አይደል? እኔም ደግሞ ሕዝብ ባልሆነው ማለት ሕዝቤ ብዬ ያልጠራሁትን እጠራውና ያ ሕዝቤ ብዬ ያልጠራሁትን አሕዛብን እጠራውና በእነሱ አስቀናቸዋለሁ፣ ጭርጭር አደርጋቸዋለሁ። ለዚህ ነው ኢየሱስ ያድናል ብለህ ስትል ይላል ጥርሱም ማለት ነው። ሊበላህ በማያስተውለው ሕዝብ አስቆጣቸዋለሁ። ጎይ እያሉ የሚሰድቡት አሕዛብ አይደል? በእሱ አስቆጣቸዋለሁ አለ ኢሻያው። ሙሴ ብቻ አይደለም፣ ኢሻያው 65 ላይ ላልጠየቁኝ ተገለጡ፣ ላልፈለጉኝም ተገኘሁ። እንዴት ላልፈለገህ? በስሜ ያልተጠራውን ሕዝብ ማን ነው? በስሜ ያልተጠራ ሕዝብ አሕዛብ። በስሜ የተጠራውስ ሕዝብ እስራኤል። በስሜ ያልተጠራውን ሕዝብ በስሜ የተጠራውን ትተህ ነው። እነሱንም ሳይተው ግን ስለ ኪዳኑ ማለት ነው። በስሜ ያልተጠራውን ሕዝብ እነሆኝ አልሁት ማለት አለውልህ አልሁት። በስም እኮ አልተጠራም ጌታ። አዎ አውቃለሁ አለውልህ እነሆኝ አልሁት። ስለ እስራኤልስ መልካም ባልሆነው መንገድ ሐሳቡን ሳይሆን ሐሳባቸውን እየተከተሉ የጌታን ሐሳብ አይደለም የሚከተሉት። ለዚህ ነው ሐሳባችሁ ከሐሳቤ
መንገዳችሁ ከመንገዴ ሰማይ ከምድር እንደሚርቅ ነው ብሎ ያላቸው ሐሳባቸውን እየተከተሉ መልካም ባልሆነው መንገድ የራሳቸውን ሐሳብ እየተከተሉ ወደሚሄዱ ወደ አመፀኛ ህዝብ ቀኑን ሁሉ እጆቼን ዘረጋሁ። ማን ነው አመፀኛው ህዝብ? እስራኤል። በማ ላይ ነው ያመፁ? በእግዚአብሔር ላይ። ምን ብለው ነው ያመፁት? አድማ። ነገ አሁን ኢትዮጵያ አድማ ይደረጋል ተብሎ የሚባል የመንግስት መስሪያ ቤት ምናምን ነገር ነው አይደል የሚዘጋው? እስራኤል ሲያድምልህ ብራዘር አድማ አድማ ምን ብለው ነው የሚያድሙት? ማን ነይ መሲ ብሩክ እንትና ማን ዳንዬ ህይወቴ እየሰማሽ ነው እና እየሰማ ነው አድ ነው ምናምን ነገር ተባብለው ተጠራርተው አሳያለሁ። ኢሳያስ ምን እንዳለ ኦኬ። ከዛ ምን አለ? ወደ አመፀኛ እጆቼን ዘረጋሁ። ይህ ህዝብ ዘወትር የሚያስቆጡኝ ናቸው። እነሱ በአትክልት ውስጥ የሚሰዉ በጡብ ላይ የሚያጥኑ ናቸው። ስለዚህ እነዚህ የራሳቸውን ሀሳብ ተከትለው ወደሚሄዱት ወደ አመፀኞች እጆቼን ዘረጋሁ። ነገር ግን ህዝቤ ያልሆነውን በስሜ ያልተጠራውን እነሆኝ አለሁልህ ብሏል። ይሄ ነው በቃ ለአሕዛብ የተፈጸመው። አየኸው? አለሁልህ። እነዚህን ተዋቸው እያለ ነው ጌታ። እነዚህን ተዋቸው፣ ለእኔው ተውና አንተ ግን ይኸውልህ አለሁልህ። እዚህ አልጠራኸኝም፣ አልጠየቅከኝም፣ ተገለጥኩልህ። አልፈለግከኝም፣ ተገድኘውልህ። እነሆኝ አልኩ። ይኸው አለሁልህ አልኩ አላለም ጌታ ለአሕዛብ? አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አድማ አመፅ ብሎ ማለት አድማ ነው አይደል? አመፅ ተጠራ፣ አድማ ተጠራ ተብሎ ሲባል ምን ማለት ነው? አመፅ ነው አይደል? ኢሻያው ከእግዚአብሔር ዘንድ ወደ ማነው? ኤርሚያው ማለት ሶሪ፣ ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል ይህ ነው። የህዝብ የዚህን ቃል ኪዳን ቃል ስማ፣ ለይሁዳ ሰዎችን በኢየሩሳሌም ለሚኖሩ ተናገር፣ እንዲህም በላቸው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከግብፅ አገር ከብረት ምድጃ ባወጣኋችሁ ቀን ለአባቶቻችሁ ያዘዝኩትን የዚህን ቃል ኪዳን ቃል የማይሰማ ሰው እርጉም ይሁን አልሁ። ቃሌን ስሙ፣ ያዘዝኋችሁን ሁሉም አድርጉ፣ እንዲሁም እናንተ ህዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ይህን ነበር የተነጋገርነው እያለ ነው ከግብፅ ምድር ካወጣኋቸው በኋላ። ይህንንም ዛሬ እንደሆነ ወተትና ማር ወደምታፈሰው ምድር ሰጣችሁ ዘንድ ለአባቶቻችሁ የማሉለትን መሐላ አጸና ዘንድ ነው። እኔም አቤቱ አሜን ብዬ መለስሁለት ይላል ኢሳያስ ማለት ነው። ከዛስ እግዚአብሔርም እንዲህ አለኝ፣ ይህችን ቃል ሁሉ በይሁዳ ከተሞች በኢየሩሳሌም አደባባይ ተናገር፣ እንዲህም በል የዚህን ቃል ኪዳን ቃል ስሙ አድርጉትም። መስማት ብቻ አይደለም አድርጉት። አባቶቻችሁ ከግብፅ ምድር ከወጣሁበት ቀን ጀምሮ እስከ ዛሬ ድረስ በማልዳ ተነስቼ እያስጠነቀቅሁ ቃሌን ስሙ በማለት አስጠንቅቄያቸው ነበር። እነርሱ ግን ግፍ በክፉ ልባቸው እነርሱ ሁሉ ግፍ በክፉ ልባቸው ምልከኝነት ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አመፅ አላዘነበሉም። ስለዚህ ያዘዝኳቸውን እነሱም ያላደረጉትን የዚህን ቃል ኪዳን ቃሎች አመጣባቸዋለሁ። እግዚአብሔርም እንዲህ አለኝ፣ ይልኝ አመፅ። እግዚአብሔርም እንዲህ አለኝ፣ በይሁዳ ሰዎችና በኢየሩሳሌም በሚኖሩት ዘንድ አድማ ተገኝቷል። አድማ ጠርተዋል፣ አመፅ ጠርተዋል። የአድማ ሰልፍ ማለት ነው። አድማ ጠርተዋል። ሰው ሲያድም በመንግስት ላይ መንግስት መስሪያ ቤት ይዘጋል። ድንጋይ ሁሉ ሊሰብር ይችላል። ጎማ ሁሉ ሊያቃጥል በድንጋይ መስሪያ ቤት ሊሰብር ይችላል። ጎማ ሁሉ ሊያቃጥል ይችላል። የተለያየ ነገር ሊያደርግ ይችላል። እስራኤልስ በእግዚአብሔር ላይ ስታድም ምንድን ነው ያደረገችው? አድማ ተጠራርተው በይሁዳ የምትኖሩ በቢንያም ሁሉ ያላችሁ በኢየሩሳሌም ከተማ የምትኖሩት እያንዳንዳችሁ ስሙ። ይህንን ምን እናድምበት? በማ ላይ? በአባቶቻችን አምላክ ላይ አድማ እንጥራ። ምን የሚል አድማ? ቃሌን ይሰሙ ዘንድ እምቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ። የጌታን ቃልን መስማት አይጠበቅብንም። የአባቶቻችንን ኃጢአት መቀላቀል አለብን አይመስልም? እየተባባሉ ማለት ነው። አዎ ልክ ነው። እስከ መቼ ድረስ ለእሱ ባሪያ ሆነን? የእግዚአብሔር ቃል ሸክም ነው ይሉ ነበር። እንደው እስከ መቼ ድረስ ባሪያ ሆነን? በቃ ብዙ ተገዛን። እኔ በቃ ድሮ አባቶቻችን ሲያደርጉ የነበሩትን ኃጢአት እሱን ብናደርግ ነው የሚሻለው።
ኃጢአት ነው የሚያዋጣን። አባቶቻችን ትላለህ አይደል አንተ? አባቴ ለማርያም ለኪዳነ ምሕረት ስዕል ይሰግድ ነበር ብለህ ትላለህ። አዎ ሰግዶ ወደ ሲኦል ገብቷል አባትህ። አንተም ተከትለህ እነሱ መንገድ ሆናል አይደል? ከሰማኝ ግን እነግርሃለሁ በጌታዬ በኢየሱስ ክርስቶስ መንፈስ ማለት ነው እንደ አባቶቻችሁ አትሁኑም ተብሏል በትንቢተ ዘካርያስ መጽሐፍ ምዕራፍ 1 ላይ እንደነርሱ አትሁኑ። ቃሌን ይሰሙ ዘንድ እምቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ፣ ያመልኳቸውም ዘንድ እንግዶችን አማልክት ተከተሉ። የእስራኤል ቤትና የይሁዳ ቤት ከአባቶቻቸው ጋር ያደረጉትን ቃል ኪዳን አፈረሱ። አባቶቻችሁ አፈረሱት፣ እናንተም ልጆቻችሁ የአባቶቻችሁን ኃጢአት ትደግሙታላችሁ አይደል? ስለዚህ አባቶቻቸውም ልጆቻቸውም በአንድነት አድመው በሰራዊት ጌታ በእግዚአብሔር ላይ አድማ ጠሩ። ምን አይነት አድማ? ጣዖትን የማምለክ የእስራኤል አምላክ እግዚአብሔርን ያለ ማምለክ አድማ። አድማው ላይ ይተባበራለሁ እኔም። እሺ በእውነት የያዕቆብ አምላክ አምላኬ አይደለም፣ ከዚህ በኋላ እሱን አላመልከውም እና አባቶቻችን ሲያደርጉ የነበሯቸውን ጣዖታትን እናመልካለን ብለው ማለት ነው። አንተ ጌታ እኮ ማሪ ስለሆነ ነው እስራኤል ጠፍቶ ለዘላለም እንደ ሰዶም እንደ ገሞራ ያልቀረው። እኔ እናንተ በኃጢአታችን ጠፍተን ያልቀረው የእግዚአብሔር ምሕረት ስለበዛ እኮ ነው። አድማ ሰው እግዚአብሔር ላይ ያድማል። ትዶልታለህ አይደል? ቁጭ ብለህ በሃይማኖት ቤት ኃጢአትን ከልብ ጸንሳ አውጥተህ በሰራዊት ጌታ በእግዚአብሔር ላይ በመሲሁ ላይ ትላገዳለህ። ኢየሱስ ብሎ ሲል ብለህ ትላለህ። እንደ ቀለድክ አትቀርም፣ ሳትቀጡ አትቀሩ። በመሲሁ በእግዚአብሔር ልጅ ደም ላይ የቀለዳችሁ ሳትቀጡ አትቀሩ። በሚሻል ኪዳን በአዲሱ ኪዳን ደም ለኃጢአት ስርየት የፈሰሰውን የእግዚአብሔር ልጅ ደም አራክሰህ አንተ የጥፍር ቁራጭ የምታምን ሳትቀጣ አትቀርም አልኩ። በሕያው አምላክ ፊት ሳትቀጡ አትቀሩ። የኢየሱስም ደም ያድንሃል፣ የዘራ አብሩክም ጥፍር ቁራጭ ያድንሃል። እናንተ ቤት ሁለቱም አዳይ ነው። ጥፍርም አዳይ ነው፣ ኢየሱስም አዳይ ነው። ፍርፋሪም አዳይ ነው፣ ኢየሱስም አዳይ ነው። በኦርቶዶክስ ፍርፋሪም ያጸድቃል፣ ኢየሱስም ያጸድቃል። ጥፍርም ያጸድቃል፣ 22 ትውልድም ይጸድቃል። ሳትቀጡ አትቀሩም፣ ንስሐ ባትገቡ። የያዕቆብን አምላክ ከፊቱ የያዕቆብን ዘር ከፊቱ የበተነ አውጥቶ ጣላቸው ብሎ ያለ ጌታ ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት አድማን ያደሙት ታውቃለህ። ተጠራርተው በኢየሩሳሌም በሚኖሩ ዘንድ አድማ ተገኝቷል። ሰው በእግዚአብሔር ላይ ያደማል። ተጠራርቶ አደሙ። ወደ አባቶቻቸው ኃጢአት ተመለሱ። ዘካርያስ ሲናገር እንዲህ አላቸው፣ እንደ አባቶቻችሁ አትሁኑ ብሎ አላቸው። በዳሪዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ለምን ነው እግዚአብሔር የሚቆጣው? ኃጢአትን ሰሯ፣ ጣዖትን አመለኳ፣ ንጹሕ እንደማፈሰሷ። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። ዘካርያስ ሲናገር ማለት ነው። ከሱ በፊት የነበሩት እነ ኤርሚያስ እነ ሕዝቅኤል ምናምን ነገር እነ ዳንኤል እነ ኢሳያስን ጠቅሶ እነ ሙሴ እነ ሳሙኤልን ጠቅሶ ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነሱ ግን አልሰሙም ይላል አባቶቻቸው። የቀደሙት ነቢያት እነ ኤርሚያስ በሙሉ ሰብከዋል። ከዘካርያስ በፊት የነበሩ ነቢያት አልሰሟቸውም፣ አላዳመጡምም። ለምን? አድማ ላይ ናቸው። አናዳምጥም የጌታን ቃል። ልክ ኦርቶዶክስ እንዳደረገችው ማለት ነው። ምንድን ያደረገችው? ታምረ ማርያም ላይ 16ቱን የእግዚአብሔርን ትእዛዛት በመጠበቅ የጌታ ባሪያዎች አትሁኑ። እሱ በቀትር ጊዜ እናታችሁ እመቤታችሁ ማርያም ብሎ ሰጥቶናልና የእመቤታችን ማርያዎች ለመሆን ኑ እንሽቀዳደም ብዬ ነግራችኋለሁ ብሎ ይለናል። እንደኔ ያላችሁ ኃጥአን ወንድሞች ብሎ ነው የሚጀምረው ጽሑፉ ሲጀምር። ታምረ ማርያምን የጻፈው ኃጢአተኛ ሰውዬ ነው። ኃጢአተኛ ሰው ደግሞ ሁልጊዜ ከእግዚአብሔር የተጣላ ነው እና እኔ ተጣልቸዋለሁና እናንተም ተጣሉት፣ እኔ ርቄዋለሁና እናንተም ራቁ፣ እኔም አልገዛለትምና እናንተም አትገዙለት ብሎ ልምከራችሁ ብሎ ነው የጻፈልን ታምረ ማርያም። ሳትቀጡ አትቀሩም። በእውነት ይሄ ጌታ የለማ ብዬ አንለውም። አለ።
ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነሱ ግን አልሰሙም እኔንም አላደመጡም ካለ በኋላ እንደነርሱ አትሁኑ ይላል እግዚአብሔር። እንደማ እንደ አባቶቻችሁ ለስዕልና ለጣዖት ለቅርጻ ቅርጽ ሰግደው ከእኔ ፊት በቁጣዬ እንደበተንኳቸው እናንተና ዘራችሁ ትውልዳችሁ እንደዛ እንዳላረግ እንደነሱ አትሁኑ ይላል። ማሰማ ብራዘር ማን ይሰማል? አሁን ኢየሱስ ያድናል ብለህ ስትለው እንዴ እመቤቴ እኮ ማለች እናቴ እና አባቴ ከቤተሰባቸው ያወረሱን የአድባር ዛፍ አለ ይልሃል። ቆርጠጣለዋ ቆርጠጣለው ያን ግንድ መድምደህ ጣለው። አይ እሱንም ቅቤ እየቀባው እዚህ መጥቼም ኢየሱስ ጌታ ነው ከሁለቱም ቦታ ታጠቀር። ቅዱስ ጳውሎስ ለሰይጣንም ማህበርተኞች ለክርስቶስም ማህበርተኞች እንድትሆኑ አልፈቅድም ይላል። እዚህም አትበላም እዛም አትበላም፣ እዚህም አትጨልፍም እዛም አትጨልፍም ማለት ነው። ሚናን ትለያለህ። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር መለየት ማለት ነው። ያንን የአድባር ዛፍን መድምድኸውና ቆርጠው ማለት ነው። በየቤታችሁ ያስቀመጣችሁት ትንሽ ጉች ጉች አሉ ሁሉ አሉ አይናቸው ውሃ ጠጥታ ያበጠ እንቆራሪት ይመስል ይህንን የሚያካክል አይን የሰሩላቸው ፎቶች አሉ። ኪዳነ ምሕረት እመቤቴ ማርያም ገብርኤል ከተማ አየለ ቦጋለ እያሉ የሳሉት ማለት ነው። ቀደጣል አይታደጉም። ቀደጣል እሱን አባቶች ድሮ ሲያደርጉት የነበረው ነው እንጂ የሰራዊት ጌታ እግዚአብሔር እንደዚህ እያደረጋችሁ አምልኩ ብሎ ለማንም ነቢይ ለማንም ሐዋርያ አልተናገረም። ለዚህ ነው ባለፈው በነበረው ዲቤት ላይ አሁን እናንተ ኦርቶዶክሳውያን እንደምታደርጉት አልኩትኝ ለዲቤተር ለጠራኝ እናቱ የወለደችው ምናምን ነገር ብሎ ላለው ሰውዬ ማለት ነው። እና ጥያቄ ምን ነበር? እናንተ አሁን እንደምታደርጉት የኢትዮጵያ ኦርቶዶክስ እንደምታደርገው ኦሪታውያኑ እንደዚህ ያደርጉ ነበር ወይ? ለስዕል እየሰገዱ እያጠኑ ወደ እነሱ እንዲዘምሩና ወደ እነሱ እንዲሰግዱላቸው አዞ ነበር ወይ? መጽሐፍ ቅዱስ ላይ አምጣ ብዬ ስለ አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ የቤተክርስቲያን የሰለሞን ቤተክርስቲያን አለ። የሰለሞን ቤተክርስቲያን ይሄ ነው እንግዲህ ከጥንታዊቱ ቤተክርስቲያን የተገኘ እውቅ ተሟጋች ማለት ነው። አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ በሰለሞን ቤተክርስቲያኑ ውስጥ ቤተክርስቲያንና ቤተ መቅደስን ያለየ ሰው ማለት ነው። እዛው ዲቤቱ ላይ ነግሬው ያለው ቤተ መቅደስና ቤተክርስቲያንን ያለየ ሰው ነው ከጴንጤ ጋር ዲቤት የጠራው። እና እዛ በሰለሞን ቤተክርስቲያኑ ውስጥ ስዕላት ነበሩ የሚያጥኑላቸው አለ። የለም ስዕል የሚባል ሰለሞን ቤተ መቅደስ ውስጥ የለም። እሺ ስለዚህ ኦርቶዶክስ በኦሪታውያንም ስትመዘን ውድቅ ናት ያልኩት ያኔ በዛ ሰዓት ላይ ነው። በደንብ መዝኛት። ከዛስ በክርስቶስ ቤተክርስቲያን ታሪክ ውስጥም አብያተ ክርስቲያናቱን ጠርቼ በሮሜ፣ በቆሮንቶስ፣ በቆላሲያስ፣ በፊልጵስዩስ፣ በኤፌሶን፣ በገላትያ፣ በተሰሎንቄ፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በቲያጥሮን፣ በሎዶቅያ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ አሁን እናንተ እንደምታደርጉት ስዕል ስሎ ያጠነ የሰገደ የዘመረላቸው ወደ እነሱ ያሸበሸበ አለው ብዬ ስለው አረስታችን አይደለም ማለት ምን ይበል ታዲያ ማዕት ሲወርድበት። ስለዚህ ምንድነው አሁን እናንተ በየቤታችሁ አድርገን የምትሰግድለትን ስዕል የብሉይ ኪዳንም ነቢያት የአዲስ ኪዳንም ሐዋርያት አንድም ቦታ ላይ እንደዚህ እያደረጋችሁ በእነሱ በኩል ተማጸኑባቸው፣ ለምኑባቸው፣ አምልኳቸው፣ ለአምልኮ ተጠቅሙባቸው ብሎ አላለም። ከርኩሰታችሁ ተመለሱ እንላችኋለን። እንደነርሱ አትሁኑ፣ እንደ አባቶቻችሁ ማለት ነው። ለምን ጣዖት አምልኮን ያደርጉ ነበር። አድማ ሰው በእግዚአብሔር ላይ ሲያደም ተጠራርተው ነው ያደሙት። ታውቃለህ? እኔም አላርግም፣ አንተም እንዳታርግ፣ አንቺም እንዳታርጊ። ኧረ እኔ ድርሻ አለ በብፁም ሰምቼም እንዳልሰማው አይቼም እንዳላየው ነው የምሆነው። በቃ በዚህ ቃል እንግባ። በቃ እኔ ገብቻለሁ። የአባቶች አምላክ ድፍት ያርገኝ እያሉ ማለት ነው ተማምለው አድማ። የጌታን ቃል እንስማ እንዴ? አይ አንሰማ። ምን ያርግልን? እንሰማለን። እኔም አልሰማም። አንተስ? እኔም አልሰማም። አንቺስ ምን ትያለሽ? ኧረ እኔም በፍጹም። እርሶስ ምን ይላሉ? እኔ እንግዲህ አባቶቻችን ወጉ መቅረት የለበትም። ምንድነው ወጉ? ጌታ ያላዘዛቸው ማቴዎስ ማነው ማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ ስለ ወጋችሁ የእግዚአብሔርን ትእዛዝ ትሽራላችሁ ብሎ ያለ
አድነኝ ነው የሚባለው። ፍጡር ነበረ ያኔ። በቃ ፍጡር ነው። በቃ ፍጡር ለፍጡር ነው። ሸብር ረብ ነው ምናምን ነገር ብለው እንደሚሉት የሚሉት የነበረው ማለት ነው። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። እግዚአብሔርን ስትፈልገው በቅዱስ ቃሉ በኩል ነው የምትፈልገው። እግዚአብሔርን ስትፈልገው ልጁን ኢየሱስ ክርስቶስን ነው የምትፈልገው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ለአይሁድም ለአሕዛብም የተሰበከ ወንጌል ይሄ ነው። የሚቀጥለውም ይሄው ነው። ዓለም እስኪዘጋ ድረስ ዓለም የሚጠቀለለው በዚህ ወንጌል ነው። በማን? በዳዊት ልጅ በኢየሱስ ክርስቶስ ማለት ነው። ስሙ ለዘላለም ይቀደስ። በዳዊት ልጅ በኢየሱስ ክርስቶስ ወንጌል ዓለም ይጠቀለላል፣ ጉልበት ሁሉ ይንበረከካል አልኩ። ኃያላን የተባሉ በሙሉ ማንም ጥራ፣ በምስራቅ በምዕራብ በሰሜን በደቡብ የተነሱ በዚህ ፕላኔት ላይ ያሉ ሁሉ ለጌትነቱ ክብር ሰግዶ ነው ወደ ሲኦል የሚገባው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብለዋል አይደለም ወይ? አዎ፣ ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብለዋል ይላል። እኛ አሁን እዚህ በሽመል ወይ በመሳሪያ ተገደን አይደለም ጌታ ነው ብለን የምንለው፣ ወደና ፈቅደን ነው። እኔ ግን በተቀደሰው ተራራዬ ላይ ንጉሴን ሾምኩ እንዳለ ባሪያው ዳዊት በሕይወቴ ላይ እኔ ራሴ ነኝ የሾምኩት፣ በልጆቼ በሚስቴ ላይ ማለት ሚስቴ ራሷ ነች፣ በልጆቼም ላይ ሁሉ እኔ ነኝ የሾምኩት። ጌታን እየነገርኳቸው አሳድጋቸዋለሁ። ሚስቴ ራሷን ውሳኔ ራሷ ነች የምትወስን። ግን ደግሞ በቤት ውስጥ ከተጋባን ጊዜ ጀምሮ የኔ ናትና ለእኔ የተሰጠች ስጦታ ነችና በእሷም ላይ እኔ ነኝ የምወስነው። የቤት ራስ እኔ ነኝና እኛ ቤት ቅድመ ተከተሉ አይፋለስም። ኦኬ፣ አይፋለስም። ሚስቴ የኔ አካል ናትና አይፋለስም። ወድጄና ፈቅጄ በቤቴ ላይ የሾምኩት ኢየሱስ ክርስቶስ ነው። ለጌትነቱ ክብር የምንሰግድለት ወንድሞቼ እህቶቼም ልክ እንደዚሁ ነው የሚያደርጉት። ምድር ሁሉ የተሸከመቻቸውን ጣዖታት አራግፋ ወደ ሰራዊት ጌታ ወደ ንጉሱ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ካልመጣች ማንም አይተርፍም። ያው የዘመንህን ቁጥር የሰጠህንም ሳታውቀው የዘመን ቁጥር አልቆ በሞት ትጠራለህ። ዘላለምህ ወደሚዘጋበት ትሄዳለህ። አንዳቸውም አያድኑም። መሐመድ በል፣ አላህ በል፣ ቡዳ በል፣ ሂንዱዝም በል፣ ተራራው በል፣ ወንዙ በል፣ ሸለቆ በል፣ እንትን በል፣ ማናቸውም አያድኑም። ማዳን የነሱ አይደለም። ሲሞቱ እንኳን ነፍሳቸው ከስጋቸው እንኳን ሲወጣ ወዴት እንደሚሄዱ ሳያውቁ ነው የሄዱት። መሐመድ የተባለው የእስላሞች 1 ምናምን ነገር ህዝብ ይከተለዋል የተባለው በሐዲሳት መጽሐፍት ላይ ያነበቡ ሰዎች ናቸው የነገሩኝ። እኔ ያላነበብኩትም። ከሞት በኋላ ወዴት ትሄዳለህ ተብሎ ሲባል እኔም አላውቀውም። የት ነው የምትገባው? ገነት ነው ሲኦል ተብሎ ሲባል እኔም አላውቀውም። ከዛ ምን ትምህርት አስተምሮ ግን ሄደ? በቃ በመንግስተ ሰማያት 72 ደናግላን አሉ ይላል። ኢየሱስን ካላገኘህ እስላሙን ማንም አትገባም። መሐመድ እንኳን ወዴት እንደሚገባ ሳያቅ ነው የሞተው። እኔም አላውቅም ነው ያለው። ጀነት ትገባለህ ተብሎ ሲባል እኔም አላውቅም ነው ያለው። እኔም አላውቅም መሐመድ ማለት ነው። ቡዳስ እሱ ደግሞ ሰው ከሞተ በኋላ ጢንዚዛና ፌንጣ ሆኖ ይመጣል ይላል። ያው ጢንዚዛና ፌንጣ ሆነ ትመጣለህ። ላምም ሆነ ትመጣለህ። በሬም እንደዚህ የተለያየ ነገር የግድ ጢንዚዛና ፌንጣ በራሪ ነፍሳት ብቻ ሆነ አይደለም ትመጣ። ሂንዱዝምስ እሱም እንደዚሁ ተመሳሳይ ነገር ነው። ለአስከታዮቹ የዘላለም ተስፋ የሰጠ ማን ብቻ ነው? ሃሌሉያ። ከወዴት እንደመጣ አውቆ ወዴትም እንደሚሄድ አውቆ ማበሻ ጨርቅንም አንስቶ እግራቸውን ያጠበው ትሁቱ ጌታ
ለአስከታዮቹ ላስከተላቸው የዘላለምን ሕያው ተስፋ የሰጠ ማ ብቻ ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ከወዴት እንደመጣ ወዴት እንደሚሄድ የሚያውቀው ያወቀው አምላክ ተከተሉኝ ብሎ ሲል የት ልታደርሰን ብለን ስንለው ምን ብለን ሳንለው መኖሪያን ስፍራ ላዘጋጅላችሁ እሄዳለሁ አለ። ጌታዬ እነዚህስ አንዳቸውም ለተከታዮቻቸው ተስፋ አልሰጡም። እነሱም ወዴት እንደሚሄዱ አያውቁም። ይህንን ሃይማኖት የመሰረተው ሰውዬ ይሄኔ በሲኦል ነው። ጨዋታ እዛ ካለ ማለት ነው። ይሄስ እዛው ነው ሲኦል ማለት ነው። ይሄስ እዛው ነው ሲኦል ማለት ነው። ግልጽ ነው። መራራ እውነት ነው የምንነግራችሁ። ላስከተሏቸው ከዘላለም ከሞት በኋላ ተስፋ እንዳለ እነዚህ አልሰጧቸውም፣ ሊሰጡም አይችሉም። ከሞት በኋላ ተስፋ እንዳለ የሰጠን የኔና አንቺ ጌታ ኢየሱስ ክርስቶስ ብቻ ነው። የዚህ ጌታ ልጆች መሆናችን ብቻ አይበቃም። እንዳንተ ተከተለኝ ብሎ እኮ የት ልታደርሰኝ ልትጥለኝ አይደል ተብሎ አይባልም፣ አይጠረጠርም። ራሱ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለ የታመነ ጌታ የሰጠኝ አባቴ ነው፣ ከኔም እጅ ከአባቴም እጅ የሚነጥቃቸው የለም ነው ያለው። ኢየሱስ ክርስቶስ ጻድቅና አዳኝ ጌታ ነው። ለዘላለም ስሙ ይባረክ። በስሙ ያመናችሁ የኃጢአታችሁን ይቅርታ ያገኛችሁ ደስ ይበላችሁ። የተሰጠን የዘላለም ሕይወት አጥብቃችሁ ያዙ። በስሙ ያላመናችሁ ጌታ እንዲረዳችሁ ጸልዩ። እኛም እንጸልያለን፣ ወንጌሉን እንነግራችኋለን። ተባረኩ። ዳጊሻ መልእክት አላየ መሰለኝ በውስጥ መስመር ወይስ አልተመቸም? አይዶ ነው። መቀጠል እንችላለን ወይስ ዳኒ ቤት ከፍታለህ? አይቻልኩኝ ደውል እንደውል ስለተባባልን ነው። ልደውልልህ። ኦኬ ብርኪ መቀጠል እንችላለን። ኦኬ በቃ አርስቱንም ቀይራለሁ። እሺ ቴንክ ዩ። ቀጥሉ። በቃ አለው ቀጥሉ። ያ እሺ ባነሳችሁት ሀሳብ ላይ አንዳንድ ነገር ማለት ፈልጋለሁ። በተለይ መቀጠል ይችላል። ቪዲዮ ጭምር ማሳየት ፈልጋለሁ። ያው ትልቁ ላይ እሺ ከዚህ ጋር ተያይዞ እነ ቀሲስ ዲበኩሉ ምን አሉ የሚለውን ጭምር ማለት ነውና በእኛም ወገን ያሉ ሰዎች ማለት ወገን ነን የሚሉ ሰዎች እነሱም ምን እንዳደረጉ ምን እንዳሉ ጭምር ባሳይ በቪዲዮ ደስ ይለኛል። እና በዚህ ውድድር ላይ ማርያም ሲል የነበረው ሰው ምን አይነት ሰው ነው የሚለውንም ደግሞ እሱንም ትንሽ ባሳይ ፈቅዱልኝ። እንደዛ ላድርግ። እሺ አንዴ ቪዲዮ ልክፈት። እንደዚህ አድርጌ ላሳያችሁ። እሺ ድምጽ ይሰማል አይደል? እርምሻይ ይሰማል ወንድምነት። እሺ አንዳንድ ነገር ማሳያችሁ ነገር ያው ለእናንተ አይመጥንም፣ ግን ግድ ማሳየት ስላለብኝ ብቻ ላሳያችሁ። እሺ ለዚህ አሁን ላላችሁ ለክርስቲያኖች የሚመጥን አይደለም አንዳንዶቹ ማሳያችሁ ነገሮች፣ ግን ያው ታግሳችሁ እንድታዩ ፈልጋለሁ፣ እንድታዩ መልእክቱንም እንድትሰሙ ፈልጋለሁ። የመጀመሪያው በፕሮግራሙ ላይ የተገኙት ምን አይነት ሰዎች ናቸው የሚለውን ላሳያችሁ። አሁን የዚህ ፕሮግራም ታዳሚዎች ኢየሱስ ብቻ ነው የዘላለም ሕይወት ተብሎ የተነገራቸው ሰዎች ምን አይነት ሰዎች ናቸው? እዚህ ፕሮግራም ላይ ሰውየው ኦርቶዶክስ ሊሆን ይችላል፣ ሰውየው ሙስሊም ሊሆን ይችላል፣ ግን ምን አይነት ሰው ሕይወት ያለው ሰው ነው ወይ የተገኘው የሚለውን ላሳያችሁ። እሱን ላሳያችሁ። መጀመሪያ
ምን አይነት ሰዎች ተገኙ የሚለው የመጀመሪያው ይሄ ነው። እሺ እንግዲህ እነዚህ ናቸው ፕሮግራሙ ላይ የነበሩ ሰዎች፣ እርቃናቸውን የመጡ ሰዎች ማለት ነው። ለዚህ ሴት ነው እንግዲህ ኢየሱስ ብቻ ነው የሚያድነው ተብሎ የተነገራት። ታዳሚዎች ምን አይነት እንደሆኑ እንድታዩ ነው። ተመልከቱ ምን አይነት ልብስ ለብሳ እንደመጣች። አላማቸው በጣም ግልጽ ስለሆነ የእነዚህ ሰዎች ማለት ነው በሙታን ሰፈር ያሉ ሰዎች ናቸው። በሙታን መንደር ያሉ ሰዎች ናቸው። የዚህ ፕሮግራም ታዳሚ የነበሩ ሰዎች ሰው እችን አሁን ስለዚህ ሰው ሳወራ እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ የታደሙት። አሁን ድምፁን ያጠፋሁት በዘፈን ስለሰሩት ነው። ሲዞር ወደ ኋላ ላሳያችሁ ምን አይነት ልብስ እንደለበሰ ተመልከቱት። ከኋላ ዚፕ ያለው ሱሪ ነው ላይ ያደረገው ማለት ነው። ከኋላው ዚፕ ያለው ሱሪ ይታያችኋል። በኢየሱስ ክርስቶስ ከኋላው ዚፕ ያለው ሱሪ ያደረገ ሰው ነው አሁን የሰው ማለት ነው። እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ የታደሙት። ኦርቶዶክስ ተከታይ ነው። አዎ በሚገባ ቦርሳ ይዟል፣ የሴት ቦርሳ። ጫማው ሂል ነው ያደረገው ጫማ እና እንደዚህ አይነት ሰዎች የተገኙበት መድረክ ነው። እንደዚህ አይነት ሰዎች የተገኙበት መድረክ ነው። እነዚህ ሰዎች ናቸው የዚህ ፕሮግራም ታዳሚ የነበሩ ሰዎች። እሺ ሶስተኛው ደግሞ በስም ጴንጤንን የሚሉ ሰዎች፣ ሸለፈታም የሆኑ ሰዎች ታውቃላችኋል። የልባቸው ሸለፈት ያልተገረዙ ሰዎች በስም ግን ጴንጤንን የሚሉ ሰዎች ላሳያችሁ። እዚህ መድረክ ላይ ከተገኙት መካከል ሌላኛው ደግሞ ስማቸው ጴንጤ ነው፣ ከልጅነታቸው ጀምሮ ጴንጤንን የሚሉ ግን ምን አይነት ሰዎች እንደሆኑ ላሳያችሁ። ወንድምነት ይሄማ እሽኮለሌ ብሎ የሚል ዘፋኝ ነው፣ ጴንጤ አይደለም። እናቱ የሙሉ ወንጌል ቤተክርስቲያን ምናምን ነገር ቤተሰቦቹ በጌታ የሆኑ ናቸው ይመስለኛል። አይደለም፣ የስም ጴንጤ ማለት ነው። ይሄ በዓለም ጥርግ ብሎ የሄደ በጴንጤ ማህበረሰብ ውስጥ የተወለደ እናቱ ቤተሰቦቹ አይ ቲንክ የሙሉ ወንጌል ቤተክርስቲያን ሰዎች የነበሩ ግን እሱ ዓለም ይሻለኛል ብሎ ከጌታ ቤት የወጣ እሽኮለሌ ባይ አለሌ ዘፋኝ ነው፣ ጴንጤ አይደለም። ትክክል ነው። ትክክል ነው። እዚህ መድረክ ላይ ምን ሲያወራ ነበር? ለምንድን ነው ቀይ የለበሰው? አሁን የሰው ማለት ነው። ስለ ኢየሱስ ያወሩም እንደዚህ አይነት ሰዎች ስለ ኢየሱስ ያወሩ። ለምን ቀይ ለበስክ ተብሎ ሲጠየቅ ያወራውን ላሰማችሁ። እኔ ያው በሴት እጅ ነው ያደግኩት። እናቴን ያሳደገች ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው አበቦቹ። ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለውን ነው እንጂ ቆይቷል ካሰብኩት። ቀጥል። እሺ ይሄ ሰው ላሳያችሁ እንዴት ወንጌል ሲነገር እንደሚቃወም ላሳያችሁ። በነገራችን ላይ በዚህ አጋጣሚ ስካት የሚባል ልጅ አለ አይደል? እዚህ ቲክቶክ ላይ በጣም የተወደደ ወንድም አለ ስካት የሚባል እና ጌታ ይባርከው። ለምንድን ነው ኢየሱስ እያልክ የምታደርቃቸው ብሎ ይቃወማል። ተመልከቱ። መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። አሁን የኦርቶዶክስ ችግር አሜን ማለትም አልቻለም። አሁን ኦርቶዶክስ ጋር ያጣሁት ነገር ቢኖር ነው አይደለም። ምን ያጣኸው ነገር ምንድን ነው? ኦርቶዶክስ ጋር ምን አጣክ ብሎ ነው የሚሞግቱ። ተመልከቱ። ምን አተ ነው ከኦርቶዶክስ የወጣኸው? በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ማለት አይቻልም ይላል ስካት። እና ኦርቶዶክሶች አሜን ማለትም ጭምር ነው የተቸገሩት። አዎ እንዴት ይላሉ አይሉም? እንዴት ይላሉ? አሜን ለማለትም በእግዚአብሔር መንፈስ መሆን አለብህ። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ላይ እኮ የእግዚአብሔር ልጆችና የዚህ ዓለም የሆነው የአጋንንት ልጆችን እኮ በዚህ ነው የምናውቃቸው ይላል። እግዚአብሔር የሆኑትን ከእግዚአብሔር የሆነውን ይናገራሉ፣ ከእግዚአብሔር የሆነውን የሚናገሩን ይሰማሉ ይላል። ስሙት። ለምንድን ነው ከኦርቶዶክስ የወጣው? ኢየሱስን አጣሁት። ኢየሱስ የለም። ስለ ኢየሱስ ላይ ምንም ነገር መጨመር የለበትም እንጂ መጽሐፍ የሚለን ወደ እግዚአብሔር መንግስት መግቢያው ኢየሱስ ብቻ። ለኦርቶዶክሳውያን ብዙ ጊዜ ካስተዋል ኢየሱስ ክርስቶስ ጌታ ነው ብለህ ስትሰብካቸው በ40 ቀን እኮ ነው ያወቅኩት አንተ ልትነግረኝ ነው ብለው ስድብ ይጀምራሉ። ከዛ ታዲያ መንገድ ላይ የሚያውቁትን ቃል መንገድ ላይ ጆሮ ላይ እየጮህበት ይደብረዋል። እኔም ብትለኛ እኔንም ኢየሱስ ጌታ ነው ብትለኝ ወደዛ ሂድ ነው ምልክ ከመሆን። አሁን ሰውዬ እኮ ነው
ጴንጤርኝ ያለ ሁለተኛ ላይ ሙድ የሚይዘው ማለት ነው። እኔንም ብትለኝ ወደዛ ሄድ ነው የምልህ። ምን ኢየሱስ ተመልከቱ፣ እንኳን ኢየሱስ ጌታ ነው ሊሉ እንደዚህ አይነት ሰዎች ኢየሱስ ጌታ ነው ብትለኝ እንኳን ወደዛ ሄድ እልሃለሁ። እንኳን ኦርቶዶክሶች አለ ያው እኮ ነህ፣ ካንተም ያው ነው፣ በዓለም ነው ያለህ። የተቀበልከው መንፈስ ከዚህ ዓለም የሆነውን ነው። ሙት ነህ ወዳጄ፣ ሙት ነህ። ገና እኮ ነህ፣ ገና አልዳንክም አንተ። ኢየሱስ ጌታ ነው ሲባል ወደዛ ሂድ ነው ምለው እያልክ እኮ ነው ያለው። ወደዛ ሂድ እልሃለሁ እያልክ ነው ያለው። እነዚህ ሰዎች ናቸው እዛ መድረክ ላይ የተሰበሰቡት። ተመልከቱ፣ እንቀጥል። ማርያም ማርያም ሲል ነበር አይደል? እንዲህ ሲል ነበር። ህዝቡን ወጣቱን ምን ብሎ የሚያስተምር ሰው እንደሆነ ተመልከቱ። ጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋምታት ምታቀም በቀቅ ይታባት ምንድነው ያለው? ሰምታችኋል? ከተጨነቃችሁ ወንዶች ራሳችሁን በራሳችሁ አርኩ ብሎ ነው የተናገረው። አይሰቀጥጥም? እንደዚህ አይነት መልእክት የሚያስተላልፉ ሰዎች ናቸው እዛ መድረክ ላይ የነበሩት። ድጋሜ ላሰማችሁ። ያው አሁን ማርያም ማርያም ሲል የነበረው ልጅ ይሄ እኮ ነው። ከዚህ ህይወት ልታወጣው አትችልም። አይገርምም? የእግዚአብሔር መንፈስ ካልሆነ በስተቀር ከዚህ ህይወት የሚገላግል የማርያምን ስም ጠርተ ከዚህ ህይወት መውጣት አትችልም። ራሱም ያረጋል እኮ ማለት ነው። ብሩክዬ ኦፍ ኮርስ ራሱ ያረጋል ብሎ ተናግሯል። ተመልከቱ ምን አይነት ምክር እንደሚመክር ተመልከቱ። ቀጣይ የምከፍተውን ቪዲዮ ስሙት። አሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። ሰምታችሁታል? ዓለም የምሸልመው እንደዚህ አይነት ሰዎችን ነው። በቃ መሰገጥ ማለት በሱ ቋንቋ ስብዕና የጎደለው ሰው መሆን፣ ሰውን አለማክበር፣ እግዚአብሔርን አለመፍራት አለ። ይሄ ልጅ ሳልሳይ ቴዎድሮስ ይመጣል የሚል ነገር ሰምቷል። እነ ዶክተር ዘበነ የሚሰብኩት ስብከት ማለት ነው። በኢትዮጵያ ኦርቶዶክስ መጽሐፍት ላይ ያለ የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታው ማለት ነው። ትርጓሜው ሳልሳይ ቴዎድሮስ ይመጣል ነው። ኢየሱስ ይመጣል አይደለም ስብከታቸው። እና እሱ ከሰሜን ይመጣል ነው የተባለው። እና እሱ ሊሆን ይችላል እያለ ነው ይሄ ልጅ እሱ ሊሆን ይችላል። በጣም የሚገርመው ስለመሰገጥ አውርቷል አይደል? ቀሲስ ዲበኩሉ እንደዚህ ብለዋል። እኔም ሰግጫለሁ ብለዋል። ተመልከቱ ምን ብለው ፌስቡካቸው ላይ እንደጻፉ ቀሲስ ዲበኩሉ። እኔም የቆሎ ተማሪው ቄስ ስግጥ ብዬ እንዲህ ላለው። እኔም የቆሎ ተማሪው እሺ ስግጥ ብዬ እንዲህ ላለው ማርያም 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 ማርያም። ስግጥ ማለት ምን ማለት ነው ብለው ሲያብራሩ ተመልከቱ። ብዙ አይነት ፍቻ አለው አሉና ቀሲሳችን። በነገራችን ላይ ሰገጠ የሚለው ቃል ከ10 በላይ ፍቺ ያለው ሲሆን አሁን ላይ የምንጠቀመው መሰገጥ ማለት በትክክለኛው የመጽሐፍ ቅዱስ አውድ ስንፈታው መጽሐፍ ቅዱሳዊ አውዱላ አለው መሰገጥ ማለት ነው። በቀሲሱ ማብራሪያ ልክ እንደ ያዕቆብ ማለት ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው። ጥቅስ ሁሉ አስቀምጠዋል ለመሰገጥ። ይኸው ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 26 ቀሲስ ዲበኩሉ አሁን ፌስቡክ ፔጃቸው ላይ አለ። እሺ ይሄ አሁን በዚህ ሰዓት ፌስቡክ ፔጃቸው ላይ የተቀመጠ ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው ያሉት። አሁን ይሄን እኔም ሰግጣለሁ፣ እስኪ እኔም ሰግጣለሁ። አይ ቀሲስ እኔም ሰግጣለሁ። ሰግጡ ቀሲስ ነው ታዲያ መባል አለበት። ሰግጡ ቀሲስ መምሬ እኔም ፌስቡክ ፔጃቸው ላይ ያስቀመጡት ነው። እንቀጥል። እኛ ቤት ደግሞ ያሉ ቅድም እንዳልኩት ሸለፈታሞች አሉ። በእውነት ነው የምላችሁ የልባቸው ሸለፈት ያልተገረዘ ማለት ነው። እቺ ልጅ ኢየሱስ ክርስቶስ ሕይወት ነው ብላ በመናገሯ የተቃወሙ ማለት ነው። እስኪ አንዱን ላሳያችሁ፣ አንዱን ብቻ ላሳያችሁ። ከዛ ውስጥ አንዷ ማስተዋለች። አረ ወደዛ ብርቂ ወይ ይህ ሰው አታሳየው ወንድምነት ወደዛ እሺ እንደዚህ አይነት ሰዎች ይሄን ፔንጤ ብለህ እኛ ጋር የምታመጣ ወደዛ እንደዚህ አይነት ሰዎች አሉ። ኢየሱስ ተባለ ብለው አይናችሁ የሚቀላ ሰዎች ማለት አይናቸው የሚቀላ ሰዎች። ምንድነው ያለችው? ማስተዋል ምንድነው ብላ የተናገረችው? ከብራችኋል፣ ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን።
እኔ አሁን እዚህ ውስጥ ያላችሁ ክርስቲያን ወንድምቶች እናንተን ጭምር ጠይቃችኋለሁ። ይሄ ለሷ ብቻ የተሰጠ አይደለም። ግዴታ እሷ ያገኘችው መድረክ እኛ ማግኘት አይጠበቅብንም። እሷ ያገኘችው መድረክ ግዴታ ለኛ ሊመቻች አይገባም። ብዙ መድረኮች ግን አሉ። በጣም እጅግ በጣም ብዙ መድረኮች አሉ። ገበያ ሊሆን ይችላል፣ የሥራ ቦታ ሊሆን ይችላል፣ ታክሲ ሊሆን ይችላል፣ ዳቦ ልትገዛ ተሰልፈ ሊሆን ይችላል። ኢየሱስን ትናገራለህ ወይ? ኢየሱስን ትናገሪያለሽ ወይ እህቴ? ይሄ ለሁላችሁም ጥያቄ ነው መሆን ያለበት። በጌታ ፊት ስትቆሙ ታፍራላችሁ። ሁላችን በክርስቶስ ወንበር ፍርድ ፊት እንቀርባለን። ሁላችን እንጠየቃለን። በክርስቶስ የነጩ ዙፋን ፍርድ ፊት አላልኳችሁም? እሺ፣ በክርስቶስ ወንበር ፍርድ ፊት እንቀርባለን። ያኔ እንጠየቃለን። ምን ሰርተ መጣክ እንባላለን። ጸጋው የተሰጠን ተሟሙቀን እንድንተኛበት አይደለም። ይሄን ቅዱስ ስም ጠርተን እንድናከብረው ነው። ሰዎች ከጨለማ እንዲድኑ ነው። የምሬን ነው የምላችሁ። ሁላችንም እንጠየቃለን። በዚህ ሁላችንም እንጠየቃለን። ምን እየሰራን ነው? ይሄን ስም እየተናገርን ነው ወይ? ባገኘነው አጋጣሚ ሰዎች ከሞት ወደ ህይወት እንዲመጡ ወንጌል እየተናገር ካልሆነ ራስን ጠይቅ። የምሬን ነው የምላችሁ። ራሳችሁን ፈትሹ። ይኸውላችሁ ኢትዮጵያውያንን አውቃለሁ። በኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ትክክል ነው። የሰዎችን ሃይማኖት እናከብራለን። ትክክል ነው። የሰዎችን ሃይማኖት እናከብራለን ማለት ያሉበት ስፍራ ሙት ነው የሚለውን አንናገርም ማለት ግን አይደለም። በጨለማ ውስጥ እንዳሉ አንናገርም ማለት አይደለም። ቅዱስ ጳውሎስ አይሁዳውያንን ወገኖቹን የይሁዲ እምነት ተከታይ የሆኑትን ኢየሱስን ካልተቀበላችሁ እያየሁኝ ወደ ሲኦል ልትሄዱ ነው ብሎ ይነግራቸው ነበር። ስለማይወዳቸው ነው? እጅግ በጣም ስለሚወዳቸው ነው እንጂ። ስለነሱ እኮ ያነባ ነበር ጳውሎስ። ስለነሱ ያለቅስ ነበር። ደግሞም ስለነሱ እሱ የተጣለ እንዲሆኑ ላይ ይለምን ነበር። አይገርምም? እጅግ በጣም እኮ ስለሚወዳቸው እኮ ነው። እንዳይጠፉ ስለሚፈልግ እኮ ነው። አንተ የምትወዳቸው ከሆነ ተሟሙቅ አይደለም የምትቀመጠው ከነሱ ጋር። ከሙታን ጋር ተሟሙቅ አትቀመጥም። የምታፈቅራቸው ከሆነ ቤተሰቦችን ሙታን አቅፋት ኖርም ትነግራቸዋለህ ፊት ለፊት። የምትወዳቸው ከሆነ ንገራቸው። ኢየሱስ ብቻውን ነው የሚያድነው። በአንተና በእግዚአብሔር መካከል ሌሎች ፍጡራን የሉም። ይህን ተናገር። ሌሎች ፍጡራን የሉም። አንተን ወደ እግዚአብሔር መንግስት ሊያቀርቡ የሚችሉ ወደ እግዚአብሔር ሊያስጠጉ የሚችሉ ሊያስታርቁ የሚችሉ ሌሎች ፍጡራን የሉም። ኢየሱስ ብቻውን እርሱ የእግዚአብሔር ልጅ ሕይወት ነው ብለህ ተናገር። ይሄ ለኔም ጭምር ነው። ለኔም ጭምር የሆነ ግዴታ ነው፣ ለናንተም ጭምር። እሷ ያረገችውን ሁላችንም ልንሰራው የሚገባ ግዴታችን ነው። ደሞ አሉ አንዳንድ ፓስተሮች ትልልቅ ሚዲያ ሲያገኙ በእናንተ ፊት እንዴት ኢየሱስን እንናገራለን፣ በእናንተ ፊት እኛ እንዴት መድረክ ይሰጠናል የሚሉ የስም ፓስተሮች አሉ። የስም ፓስተሮች ኢየሱስ ለማለት የሚያፍሩ ሰዎች። እውነቴን ነው የምላችሁ። ኢየሱስ ለማለት አፍሮ ፈጣሪ ብሎ ነው የሚናገሩት። በጣም እኮ ነው የሚገርሙ። ሙስሊሙም ፈጣሪ ይላል እኮ። ሙስሊሙ መጥቶ ፈጣሪ ነው የሚለው። ኦርቶዶክሱ ይመጣና ፈጣሪ ይላል። አንተም ፈጣሪ ትላለህ። ተመሳስለ ትኖራለህ ወዳጅ። ኢየሱስ በል። ይሄ የልዩነት ስም ነው። በነገራችን ላይ የልዩነታችን ስም ኢየሱስ ነው። ኢየሱስ ስትል ማንነት ይታወቃል። አንተ እግዚአብሔር ነህ፣ በቃ አለቀ። ጴንጤ ነህ ትባላለህ ኢየሱስ ስትል ማለት ነው። ጌታ ይባረክ ስትል አንተ ጴንጤ ነህ፣ መታወቂያ ነው ማለት ነው። ምንም ተመሳስለ የምንኖርበት ነገር የለም። እውነቴን ነው የምላችሁ። ማንም ጳጳስ ፊት ቅረብ፣ ጠቅላይ ሚኒስትር ፊት ቅረብ፣ ባገኘው አጋጣሚ ኢየሱስን ተናገር። ስለ ራስህ አታውራ ወዳጄ። ስለ ራስህ አታው ስለ ምንም ክብር የለንም እኮ በቃ አለቀ። ክብራችን ኢየሱስ ነው። ክብርህን ነው መናገር ያለ። ክብር ኢየሱስ ከሆነ ኢየሱስን ተናግረህ ነው የምትወርደው። አሁን እየተንጫጩ ነው፣ ሚዲያ ሁላ እያወራ ነው አይደል? እንዴት እሷ ስፖርት ፌዴሬሽን ምክትል ፕሬዝዳንቱና ስለ ኢየሱስ ታወራለች? አይደለም ምክትል እግር ኳስ ፌዴሬሽን ሁና አይደለም ጠቅላይ ሚኒስትር ብንሆን እንኳን የምናወራው ኢየሱስን ነው። ጴንጤዎች ነን። የምሬ ነው የምላችሁ፣ ጴንጤዎች ነን። አንደራደርም በዚህ ጌታ። ከሞት ወደ ህይወት ነው የመጣ ነው። ከሲኦል ነው ያመለጥ ነው።
እኔ የውላችሁ በደንብ አስታውሱ፣ ይሄን ነገር ሁሌም አስታውሱ። የ5 ዓመትና የ6 ዓመት የእስር ትእዛዝ አይደለም የተገለበጠላችሁ የተሻረላችሁ። የሆነ ዳኛ ተቀምጦ ጥቁር ለብሶ መዶሻ ይዞ የ10 ዓመት የፍርድ ቤት የእስር ውሳኔ ተሽሮልሃል አይደለም የተባልነው። የዘላለም ሞት ነው ከኛ ላይ የተነሳው። ማንቸስተር አሸነፈ ብለህ ትዘላለህ ወዳጄ አይደለ? የ2 ዓመት እስር ቀረልኝ ብለህ ትዘላለህ፣ ትጨፍራለህ። የ5 ዓመት እስር ቀረልኝ ብለህ ትጨፍራለህ። እኛ እኮ መጨፈር ይነሰን እንደ ወዳጄ ገብቶን እኮ ነው የሆነልን እኮ ገብቶን እኮ ነው። አይገርምም? የተደረገልን ገብቶን ነው እኮ። መጨፈር ሲያንሰን ነው ወንድም እህቶቼ። ከዘላለም ሞት ነው ያመለጥነው። ከሲኦል ከፍርድ ነው ያመለጥነው። እግዚአብሔር ልጆች ተብለን ለመጠራት በቅተናል። ቅዱሱ መንፈስ በእኛ ለመኖር ፈቀደ እንዴ! ይሄ እኮ ነው የሆነልን። ይሄን የሆነልን